ውስጣዊ አንድነት ከሌለህ የተደራጀ 100,000 ህዝብ ያልተደራጀ 100 ሚሊዮንን ህዝብ ቀጥ አድርጎ ሊገዛ ይችላል። ተደራጅተናል ወይ? እንዳገር የተደራጀ ሀገር ነው ወይ ሀገር አሁን ያለው? የአብይ አህመድ መንግስት የተደራጀ ነው ወይ? ማንን ይዞ ነው የሚዘምተው የሚለው እሱን መመለስ ያስፈልጋል። አትዝመቱ ማለት አይቻልም። መዝመት የምትፈልጉ ሰዎች ግን ማንን ይዛችሁ እንደምትዘምቱ አስቡበት። አገራችንን ደግሞ እንዳታዋርዱ። ኢትዮጵያ በጦርነት ገጥማ ተሸንፋ አታውቅም እና የማይሆን ፕሮጀክት ተጀምሮ አጉል እንዳይሆን በጣም ጥንቃቄ ማድረግ ያስፈልጋል። የተጠና ስራ መሰራት አለበት። መስራት ከፈለጋችሁ አንድ ነገር መናገር ፈልጋለሁ። ለምንድን ነው ይሄ መቅደም ይሄ ወደ ውጭ ከመመልከታችን በፊት ውስጣዊ ችግራችን መመልከት ያለብን ለምንድን ነው የሚለውን አንድ ሴናሪዮ ላስቀምጥ። አሁን ከአሰብ ተነስቶ አንድ መኪና ጭነት ተራግፎ ሲመጣ የሚያልፈው በአፋር ክልል ነው፣ አይደር ደግሞ በትግራይ በኩል ዞሮ ሊመጣው። በትግራይ በኩል ሲዞር በትግራይ አድርጎ በአማራ በኩል አድርጎ ነው የሚገባው። በአፋር ከመጣ ደግሞ ቀጥታ በአፋር አድርጎ በኦሮሚያ በኩል አድርጎ ነው አዲስ አበባ የሚገባው። ነገ አፋር ተነሳና አሁን ባለው ህገ መንግስት አንቀጽ 39ን ክሌም አድርጎ በ3 ዓመት ሀገር መሆን እፈልጋለሁ ቢል በጣም ቀላል ነው። እንደምታውቁት ኢትዮጵያ ውስጥ ባልና ሚስት ለመፋታት ሞር ጊዜ ይወስድባቸዋል። አገር ለመሆን ህገ መንግስቱ ይፈቅዳል። ነገ አፋር ቢሆን ምን አይነት ናሽናል ፕሮጀክት ነው? ይሄን ስርዓት ይዘህ የምታራምደው ፕሮሞት የምታደርገው ናሽናል ፕሮጀክት የለም። ሪያሊቲውን ያላገናዘበ ስራ መስራት ህዝብን ነው የምታከስሩት። የህዳሴ ግድብ መለስ ዜናዊ አባይን የደፈረ ምናምን ተባለ። ሀገር ተርናውቱ ምንድን ነው? ይሄ ቤኔፊቱ ምንድን ነው የሆነው? ስንት ቢሊዮን ዶላር ነው ፕሮሞተር ሲጀመር የተጀመረው? አሁን ስንት ቢሊዮን ዶላር ነው እየወጣበት ያለው? ያልተጠና የአንድን ፓርቲና የአንድን ባለስልጣን ጥቅም ለማስከበር ሲባል አባይን የደፈረ የሆነ ናሽናል እንትን ለማምጣት የውሸት የቀባ አይነት ነገር ነው። አሁንም እንደዛ ተሰርቶ ሌላ ችግር ሌላ ውርደት ውስጥ እንዳንገባ ጥንቃቄ ማድረግ ያስፈልጋል የሚለውን ማስመር እፈልጋለሁ። ስለዚህ መፈታት ያለባቸው ነገሮች መፈታት አለባቸው። ኦሮሚያ ውስጥ ያሉ የፖለቲካ ኃይሎች ኦሮሚያ ውስጥ ትራንዚሽናል ገቨርንመንትን መሰርታለን ብለዋል። እሱን ፍቱ መጀመሪያ። አማራ ውስጥ ያለውን ችግር አማራ በራሱ መንገድ ይፈታል። ይህንን ሳታረጉ አገር እየፈረሰ ላያችሁ ላይ አገር እየተናደ ሌላ ሂዳችሁ ኤርትራን እናወርዳለን። አንዳንድ ጊዜ የሚሰማ ሰው መሳቂ ያለ ምንድን ነው የምታደረጉት? ይህ እኮ ትልቅ አገር እኮ ነው። ትልቅ ሀገር እኮ ነበር የተረከባችሁት እኮ። ትልቅ ሀገር ተረክቦ ስለወደዱ ነው። ቴዲ ይቅርታ፣ በጣም ከቶፒክ ወጥቶ በውስጥ ጉዳይ ነው እያወራ ያለ። ይሄ የውስጥ ጉዳይ ኦፍኮርስ በውስጥ ጉዳይ ነው እያወራን ያለ ነው። ወደ ውጭ ነው የውጭ ጉዳይ። ወደ ውጭ የምታወራው እኮ የውስጥህ እንዳይታይ እኮ ነው። እኔ ደግሞ የውስጥ ገመናዬን ነው የምናገረው። ስለ ሀገር ነው እያወራን ያለ ነው አይደለ? ስለ ሀገር ነው እያወራን ያለ። ስለ ሀገር ስናወራ ደግሞ የምንነሳው ከቤታችን ነው። ከቤታችን ስንነሳ ደግሞ ቤታችን ውስጥ እየፈረሰ ነው፣ እየተናደ ነው። ወደ ብሄዳለ ከየት ተነስተህ ነው ቤት የምትደርሰው? እንደ ሀገራችን እየፈረሰ ነው እኮ እያልኩ እኮ ነው። ትራንዚሽናል ገቨርንመንት ኦሮሚያ ውስጥ ሲታወጅ እኮ እየተደረገ ያለው ምንድን ነው? አገር እየሆንን ነው እኮ ነው እያሉ ያሉት እኮ። ይሄን የምናየውን እውነት ለምንድን ነው ለመሸፋፈን የሚፈለገው? ስለዚህ ለእነሱ መልስ መስጠት ያስፈልጋል። ለእነሱ መልስ እንደ ቲም ነው አይደለም እንገጥመው ሂደን አሁን ኤርትራ ከተባለ እንደ ሀገር ነው። ይህንን ለማድረግ ደግሞ ሀገር መሆን አለብን። እንደ ሀገር ሳትቆም ዝም ብሎ ዛቻ አይሰራም ለማለት ነው። ታንኪዩ። ያነሳው ቫሊድ ፖይንት ነው እኮ ያነሳው። አንቀጽ 39 አስቀምጠ ኢትዮጵያ ሕዝብ ተዋግቶልህ የባህር በር ትይዛለህ፣ እኛ ለአንተ ማገረው እየሰጠን አንተ የምትገነጠልበት አሰራር እንዴት ነው የሚሆነው? የትረስት ኢሹ ነው እያነሳ ያለ። አይ ቲንክ የተጠራራ ነው። ኢትዮጵያውያን በጋራ ችግራችን ላይ እንከን የሆነብንን ነገር እንድንነጋገር መሰለኝ። እዛ መሰለኝ ኤርትራውያን እናስወግደን የመጣ ነው። ስለዚህ ጥያቄ የሆነባችሁን ነገር እንደዚህ ነው ማንሳት። አሁን ይሄ ቫሊድ የሆነ ፖይንት ነው በእኔ እይታ። አንቀጽ 39 ካለ እዛ ጋር ነገ አፋር የመገንጠል ጥያቄ ቢያነሳስ በጉልበት ሊከለክለው ትችላለህ። ህገ መንግስቱ ግን ሊከለክለው አይችልም። እንዲህ ያሉ ነገሮች አስቀድመን ማሰብ አለብን ነው እያለ ያለው እና ከባህር በሩ በፊት እንደዚህ አይነት ነገሮች መስተካከል አለባቸው የሚል ነው። ከአማራ ስትሮንግ ቀጥሎ ማን ነው? እኔ ነኝ ቴዲ። እኔ ነኝ አወራቸው ከኔ በኋላ አንተ የወሎስ ከእኔ በኋላ ከእንትና በኋላ ነው ከጆሲ በኋላ 5 ደቂቃ አለ ጆሲ። ጆሲ ከኔ በኋላ የኔን ሀሳብ አልተቸም። እንደው 5 ደቂቃ አመት አወራ ቴዲ ለእኔ ነበር ያልከኝ ግን
አሌክስ እስካሁን አላወራም። አሌክስ እስካሁን አላወራም። አሁን የገባው ቴዶ ያወሩ ነበር። አሁን የገባው ከኔ በኋላ። እሺ ቀጥል። ከመስቀል ይኸውልህ አሁን ነው የገባው አሌክስ 5 ደቂቃ ነው። እሺ ቀጥል። ይኸውልህ ቴዶ this is what it is እኔም ሪኩዌስት የማደርገው ለኢትዮጵያንስ ሀቀኛ ከልብ ደብሮም ሀርት ሀቀኛ ሆነ ድቤት ማድረግ አለብን። እኔ ከልደቱ ጋር የሱ እንትን ፖለቲክስ እንትኑ at the end of the day ሁሉም ፐርፌክት ወርልድ ላይ የሱ ፖለቲክስ ያስኬዳል። ያንተም ባይዘው ቴዶ ሀገር የምትለው ብሔረተኝነት መኖር የለበትም የምትለው the perfect world you guys are all ትክክለኛ ፖለቲካ እሱ ነው። እኔ ከዛ ማልፌ ግሎባሊስት ነኝ። እኔ ብሔርተኛ አይኖር አላልኩም። ኖ አንተ ብሔርተኛ አይደለም። ብሔርተኛን የምትቃወመበት መንገድ ከአንተም አልፌ ነው እያሳዩ ያለሁት። ፕሊዝ ዝምታዬን እንዳበጀህ እንዳይቆጥሩት። እኔ ብሔርተኛን አልቃወምም። ኖ ብሔርተኛን እያልክ ትወቅሳለህ አይደል? ላይክ ያ ሶ ከአንተ ጋር ስደርስ ለምንድን ነው የምከራከረው? አልከኝ አይደል? አንድ ደቂቃ ላስተካክልና ወደ ትቀጥላለህ። ኦኬ ብሔርተኝነትን አለቅጣቱ ዛችሁት እንደ ሀገር እንዳናወራ ሆነን ያልኩ እንጂ በአንቺ የቅኝት ባቲ አትጫወት እያልኩ አይደል? ቅኝቱ የብሔር ነው። የብሔርን አገልግል ብሔሮችን ማክበር አለብህ እያልኩ ነው የማወራው። ኖ አምና ብሔርተኛ የሚባለው ወርድን I don't know until you guys introduce me። ብሔርተኛ የሚባለው ወርድ I don't know it። አላውቀውም። ዋው እሺ ቀጥል። ግሎባሊስት ነኝ እኔ። አሁን ያወቀው ኖ ይኸውልህ ቴዶ እኔ ከ20 ዓመት በላይ አሜሪካን ሀገር የኖርኩኝ I know how politics works። ስለዚህ ከ20 ዓመት በላይ ከሀገር የወጣው መቼ ነው? 2001 አሁን 2025 yes 24 ዓመት ሆነዋል። ኤግዛክትሊ ስንት ዓመት ነው? don't worry about it። እሺ 24 የእድሜን ግማሽ ኖራል ኢትዮጵያ? አልኖርኩም። ኖ የእድሜን ግማሽ 12ኛ ጨርሼ ወጥቻለሁ። አሁን እኮ አልተግባብቶም ይሆንብናል። አንዳንዱ በሳምንት በአመት ከሚመላለስ ሰው ጋር እኩል ተወራ 12ኛ ክፍልን ጨርሼ ወጥቻለሁ። እሺ ለምሳሌ ቢያንስ ሄድ መጣ እያልክ ስታተስ ኮን እያየ ቀየው እንዴት ዋለ ይዘንባል ያካፋል የሚለውን ሳታይ ኢትዮጵያ ውስጥ ከ10 በላይ ጊዜ ተመላልሻለሁ። እሺ ይሁንልህ በሚለው እንያዝ። እሺ ቀጥለ ከሄድኩኝ ደግሞ ከ3 ወር በላይ ነው የምቆየው። እሺ እንደጠፋ አልቀረውም ማለት ነው። ሌጋሊ ስለወጣሁ በቦሌ ነው የወጣሁት እና የአዲስ አበባ ልጅ ነኝ። ደግሞ እዚህ ላይ ልነግርህ የምፈልገው ምንድን ነው መሰለህ፣ ፋንዳሜንታሊ ልክ ልደቱ የሚናገራቸው ሀቆች ነበሩ። ቅድም ምርር እያለው የኢትዮጵያ ሕዝብ በቃ ላይ ቅር የሚል ግን ሀቅ ነው። በቃ ሀቅ ነው እና ልክ እንደዛው ሂፖክራት የሆነ ፖለቲክስ ኢትዮጵያ እንደሙንሽ እያደረጋት ነው። ይሄ አስመሳይነት አይነት ፖለቲከኛ ሲመቻችለት ብቻ ጊዜውን እንትን የሚል ድሙልሽ እያደረጉት ነው። ይሄ ደግሞ at the end of the day እያንዳንዳችን ቤት እያንቋቋ ዋጋ እያስከፈለን ነው። ስለዚህ መፍትሄው ምንድን ነው ለሚለው ለሰይ የአባይን ግድብ ሲገደብ ሲቃወሙ የነበሩ ሰዎች በኋላ ላይ የዛሬ አብይ ልክ እንደመጣ ዘዶም ዝማይን ብለው ቻንስ ሲያደርጉ የመጀመሪያ ጊዜ አባይ ግድብ የኔ አይደለም ብላ ስትቃወም የነበረች ሴት ልጅ በኋላ አባይ የኔ ነው ብላ ክሌም ስታደርግ the same thing is going to happen this one። አሁን ጥያቄ የቱ ጋር ነው? ትክክለኛ የአባይን መለስ ዜናዊ ለፖለቲካም ይሁን ለምን at the end of the day ግን አባይን አኮምፕሊሽ አድርጋለች። አባይ አይደፈርም ሲባል አባይ በሚባለው ሙዚቃ እየሰማን ያደግን ልጆች at the end of the day ግን አባይ ተገድቦ አኮምፕሊሽ ሆኖ አይተናል። እና ለፖለቲካ ፐርፐዝም ይሁን ለምንም
ግን አዘ ኤንድ ኦፍ ዘ ዴይ ግድቡ አኮምፕሊሽ እንዳደረገውና በኋላ ግን የተቃወሙ ሰዎች ክሌም እንዳደረጉት ሁሉ ይሄ ደግሞ ለፖለቲካ ፐርፐዝ ነው ወይስ ፎር ሪል ኖርዙን አጥፍቶ እርስ በራሳችንን አፋሽቶ ኦሮሚያን ለመመስረት ነው የሚባለው ጥያቄ ኮችን ውስጥ ይግባልኝ ነው የምልህ። ክሌም እንደ አንድ ሪዝን ሶሪ ስልክ ገብቶብኝ ነበረ። ሪዝኑ ምንድን ነው መጠናት አለበት። ለፖለቲካ ፐርፐዝ ይጠቀምበት። ተጠቅሞም ግን ወደብ የሚያስገኝ ከሆነ እንደ ኢትዮጵያዊ እኔ አውል ሰፖርትን። ግን ኖርዙን ለማጥፋት ከሆነ እርስ በራሳችን ሶስታን ምክንያቱም ጌታቸው ሲናገር ምን ብሏል መሰለ? አሁን ትግራይን የምትደበድቡ ሰዎች የሚቀጥለው አማራ ነው፣ ከዛ በኋላ ደግሞ ኤርትራ ነች ብሏል። ባይ ስቴፕ ነው የተናገረው። ቀይ ቲሸርት አድርጎ መሬት ላይ ተቀምጠው እና ስቴፕ ባይ ስቴፕ ያለውን ነገር ሀፕን እየሆነ ነው። እና ኖርዝን ለማጥፋት ነው ወይ አብይ የተጠቀመ ያለው ወይስ ጀስት ጨንቆት ከዛ በኋላ መለስ ዜናዊ ተጠቀመበት እንደሚባለው በዚህ በኩል ሰርቫይቭ ላርግ ብሎ ከሆነ እኔ እንደኔ አንድ ሰው አብይ ትክክለኛ ኢትዮጵያ መንግስት ነው ብሎ የሚያምን ሰው ከሆነ ሰፖርት ያድርገው። አይ አብይ ግን ዲስሜንታል እያደረገ ነው ኢትዮጵያን በዚህ በኩል እንደዚህ አድርጎ ደግሞ የቀረውን እንትን ኖርዙን ጅሙሊሽ አድርጎ ኦሮሚያን እየገነባ ነው ብሎ የሚያስብ ደግሞ የራሱን እዚህ ላይ ነው ጥያቄው መሰመር ያለበት። እና ይሄን ጥያቄ ነው መመለስ ያለብን። እንደ ኢትዮጵያ ሆነች ይሄን ጥያቄ መመለስ አለብን። ኢትዮጵያ አብይ ኢትዮጵያን ነው እየገነባ ያለው እና በተሳሳተ መንገድ ሂዶ ኢትዮጵያ አፍርሶ ከሆነ እና ከዛ በኋላ ሪግሬት አድርጎ ኢትዮጵያን ለመገንባት ከሆነ ዛትስ ዲፈረንስ ስቶሪ። እሺ አዘርዛን ቆይ ልጨርስልህ አንዴ ቃል ማይ ፖይንት። እሺ አሁን ፊኒሽ ነው ዋን ሚኒት። እኔ አሁን እያልኩ ያለሁት ምንድን ነው መሰለህ መሰመር ያለበት የማስበው የአብይ ኢንቴንሽን ምንድን ነው አዘደስ ኢትዮጵያን ማፍረስ ነው መጨረስ ነው ወይስ ሚስቴክ አድርጌያለሁ ከዛ በኋላ ሪከቨር የማደርግበት ብሎ የሚያስብ ከሆነ እንደ ማህበረሰብ ሰፖርት መደረግ አለበት ብዬ አስባለሁ። አይ ይሄ ሰውዬ ዘላስት ኮፈን ሚስማሯን የኢትዮጵያ ሞት ላይ ሊያሰምርባት ፈልገው ነው የሚባል ከሆነ ደግሞ ዲስሆነስት መደረግ አለበት ብዬ ነው የማስበው። እሱ ክሪቲካል የሆነ ጥያቄዎችን እያንዳንዱ ኢትዮጵያ መመለስ አለበት ብዬ አስባለሁ። ከመውረድ በፊት ግን የባህር በር ኢትዮጵያ ያስፈልጋታል ብለህ ታምናለህ? አይዱ ኦኬ በጣም ቅድም ጠይቄ አልመለስክልኝም። እንዴት ነው ልናገኝ የምንችለው? ይኸውልህ እንዴት ነው የምናገኘው? ሲምፕል ከመጀመሪያው ማጣት አልነበረብንም። እንደ ኢትዮጵያ ሆነች ግን የፖለቲካ ዲፈረንስ እንደ የተለያየ እንትኖች የአብይ ያስቸገረ ምን እንደመሰረት ቴዶ ቀይ መስመር ተሻገረ። ቆይ ያንተን ንገረኝ። እንዴት ነው ጓይ ጋይስ የኔን እኮ እየነገርክ ያሉት የማን ነው? ባህር በር ልናገኝ የምንችለው አሁን አንተ መሪ ብትሆን እንዴት ነው? እኔ መሪ ብሆን ከመጀመሪያውም እርስ በርስ ጦርነትን አላፋጅም። ከዛ በኋላ የውስጥ ፖለቲካን አረጋግቼ የውጭውን ኢንተረስት ማስጠበቅ በቃ አስማጫ ሳይቀን አውል እንትኔን እያሰፋው ሄድ ነበረ ክንፌን ማርገብገብበትን ማለት ነው። እሺ ዲዮ አንደርሳም አምሴ የመጀመሪያው ጥያቄ የውስጥ እንትኔን መልስ ነበረ። ይኸውልህ ቴዶ ዋን ቲንግ አንደርስታንድ እንድታደርገው የምፈልገው ይኸውልህ ከአብይ በላይ ኢትዮጵያን ወደ ኔክስት ስቴፕ ማሻገር የሚችል ኦፖርቹኒቲ ያገኘ ሰው የለም። እሺ ያልኩ የባህር በር እንደሚያስፈልገን የምትደግፉት ከልባችሁ እንዳልሆነ ማቀው እንዴት ልናገኝ እንችላለን ብዬ ስጠይቃችሁ የምታቀርቡትን ሪዝን ስለማደምጥ ነው። ምንድን ነው ያቀረብኩት ሪዝን ቴዶ? አሁን አንድም ሰው አልገባውም እዚህ ውስጥ የተናገርከው ነገር። ክንፌን አርገበግባለሁ ትላለህ እንደገና ምናምን አይ ዶንት ኖ ያልገባኝ። ይኸውልህ እሺ ያልገባህ እንዴት ነው መሰለህ የአብይ ኢንቴንሽን አት ዚስ ታይም ኢትስ ኖት ክሊር አይደለም። አሁን የፋኖንም የአብይንም የሆነ ግን ተውና
አንተ ስልጣን ላይ ብትቀመጥ 4 ኪሎ ለኢትዮጵያ ህዝብ የባህር በር እንዴት ነው ልታስገኝ የምትችለው? ኦኬ እንዴት ነው ማስገኘው መሰለ? አንደኛ የኢትዮጵያ የህዝቡ ፕሬዚዳንት ወይም ጠቅላይ ሚኒስትር እንደሆንኩኝ አረጋግጣለሁ። ማረጋግጥበት ምንድነው? እሱን እንደማስቀድም አረጋግጣለሁ። የህዝቡን ታማኝነት እገዛለሁ። ከዛ በኋላ ህዝብ ታማኝነት ካለ የህዝብ ድጋፍ ካለ you go for it። እሺ አመሰግናለሁ። ለጥልቅ ትንታኔ ከልብ ነው የምናመሰግነው። እሺ የማን ተራ ነው? የኔ ነው ቴዲ። አይ መስፍን ማዳመጫለሁ እንዴ? አሌክስ ነው። አላዳመጥከኝ? አዳምጫለሁ መስፍን፣ ችግር የለውም። አላዳመጠኝም ቴዲ። እኔ እዚህ እያለሁ ነው ያስገባው። ጨርሶ ነበር እኮ። ኦኬ አንተን አዳምጫለሁ እዚህ ሆኜ እኮ ነው። አንዳቸው እሺ ብትሉ ጨርሶ ነበር። በነገራችን ላይ የብሔር ፖለቲከኞቻችን ትልቁ ችግርም ይሄ ነው፣ አለመደማመጥ ነው። እሺ ቴዲ ግን ከኔ ኋላ ነው የገባው። ያስቀድመው እኔ ምንም ችግር አሁን ብታስቀድመው ወደ ሌላ ጃምፕ አድርገን ነበር። እሺ በል ይኸው በቃ ይሄን እኮ እኛ የጎደለን ነገር። አሌክስ 5 ደቂቃ አለ። አመሰግናለሁ። ምንድነው እኔ በጣም የህወሓት ፖለቲካ እኔ ዱቄት ሆኗል ብዬ ነው የማስበው። በተለይ ከሳውዝ አፍሪካ በኋላ ጥሩ ምሳሌ ነው። አሁን ቀድሞ የተናገረው ይሄ ነው ማሳየው። መጨበጫ የሌለው የቱ ጋር እንደሚያዝም አይታወቅም። ግሎባሊስት ነኝ ይሉሃል። አሁን አንዳንዶቹ እንደውም ውህድ ማንነት ሚል ፖለቲካ ውስጥ ገብተዋል። የዜጋውን ፖለቲካ ውስጥ ገብተው እንትን ማለት ይፈልጋሉ። ከዛ ደግሞ በብሔር ፖለቲካቸው ጠንካራ መሆን ይፈልጋሉ። ኤክስፕሎይት ማድረግ ይፈልጋሉ። አብይ ይሄንን ካረገስ ይሄን ካረገስ አቋም መያዝ አይፈልጉምና ይሄ መጨረሻ የፖለቲካ ስትመታ እንደዛ ነው የምትሆነው እና የዛ ውጤት ነው ብዬ አስባለሁ። ከዛ በተረፈ የአሰብ ጉዳይ ኢትዮጵያኖች የሚጠይቁት ጉዳይ ነው። ይሄ ወደፊትም ይጠየቃል። አሁንም ያለውም የተወሰነ ሰው ሊጠይቅ ይችላል። ትናንትናም የተወሰነ ሰው ጠይቆ ነበረ። ወደፊትም በዘላቂነት ከተያዘ ራሱ ኢትዮጵያ በዘላቂነት አሰብን በእሷ ቁጥጥር ውስጥ ካስገባች በኋላ ራሱ ጥያቄዎቹ ያንን በዘላቂነት ለማጽናት በመርህ ደረጃ በፖሊሲ ደረጃ እንዴት አድርገው ትውልዶቹ ያስቀጥላሉ የሚለው ይሄ የዘመናት ነገር ነው ብዬ ነው የማስበው። ስቼን ወርክ ነው እና በዛ ውስጥ አሁን ላይ ያለውን አካሄድ እንዴት እንገመግማለን? አንዳንድ ጊዜ 0 to 100 የመጣ አድርጋችሁ ታቀርባላችሁ። አንተንም ጨምሮ ቴዲ ሐዋሳ እዚህ ድረስ ነው አሁን ጦርነት አፋፍ ላይ ነው የደረሰው አይደል? በአሰብ ጉዳይም ሆነ በሪጅም ቼንጅ ኤርትራ ላይ በሚደረግ ሪጅም ቼንጅ ማለት ነው። አሁን ጦርነት አፋፍ ላይ ነው ያለነው። አንዳንዱ እርግጠኛ ማርላ እንዳለ አይ ጦርነት አይነሳም ብሎ የሚነሳ አለ። አንዳንዱ ደግሞ አይ ጦርነቱ የማይቀር ነው ብሎ የሚነሳ አለ። ፕሪሚስ ሲሰራ ሲኔሪዮ ሲሰራ በነይታ ጦርነቱ የማይቀር ነው ብዬ ነው የማስበው። ምክንያቱም እዚህ የደረስነው በተለይ ባለፉት 6 ዓመታት በሁለቱ መንግስት መካከል ያለው ሪሌሽንሺፕ ነገሮችን ለማለዘብ ለማብረድ ብዙ ርቀት ተሄዷል። ከዲፕሎማሲም አንጻር አብሮ ከመስራት ከመተባበር በጦርነትም እኩል ኢንቮልቭ በማድረግ በተለይ የሰሜኑ ጦርነት ላይ የኤርትራም ኃይል ኢንቮልቭመንት ነበረው። በፌደራል መንግስትም በራሱ ሁለቱም የራሳቸውን ኢንተረስት ይዘው የጋራ ትብብር ሰርተው ነበርና ኖቤል ፕራይዝም ነበረ በዛ መሃል። ከዛ በኋላ ህዝብ ለህዝብ ግንኙነት ተከፍቶ ነበረ። ከ500,000 በላይ ያ ቦርደር ከተከፈተ በኋላ ኢትዮጵያ ውስጥ ሰርገው ገብተዋል አይደለ? ብዙኞቹ ሌሎች ዜጎች ያላገኙትን ጥቅሞችም ሲያገኙ ነበረ። ይህን መካድ አይቻልም። የባይናችን ያየነው ስለሆነ ማለት ነው። ይሄ ሁላ መስተጋብሩ የፈጠረው ዲፕሎማሲ የፈጠረው ነበረ። ከዛ በኋላ እንግዲህ ከፕሪቶሪያው ስምምነት በኋላ እና የመጨረሻው 3ኛው ዙር ጦርነት ላይ ሻዕቢያዎች የሄዱበት የነበረው እንቅስቃሴ ከፌደራል መንግስት ጋር ጥርሱ ውስጥ ከቷቸዋል ብዬ አስባለሁ። የፌደራል መንግስት ከህወሓት ጋር ያለው ይሄ ከዚህ ከፕሪቶሪያው ስምምነት በኋላ የተሸነፈውን ህወሓት አፕሮች ያደርግበት ነገር ለሻዕቢያ ትልቅ ስጋት ፈጥሯል ብዬ አስባለሁ። በዛ ላይ ደግሞ የቦርደር ዲስፒዩት አለ። የዛላምበሳ የሽራሮና የባድመ ጉዳይ አለ። ከዛ ጋር ተያይዞ ደግሞ ሴንትራል ገቨርንመንቱን እንቅፋት የሆነበት ወይም ደግሞ ለሴንትራል ገቨርንመንት አልተኛ ያለ የአማራ ኃይል አለ። እንግዲህ የልዩ ኃይል መፍረስ ተያይዞ ከዛ የፋኖች እንቅስቃሴ ኮዝ ያለው ቢልድ አፕ ያደረገ በብሔርተኝነት የታጠረ የአማራ ትግል እንቅስቃሴ አለ። ሶ ይሄ ሁላ ፌደራል መንግስት አማራጮቹን ሰፋ አድርጎ እንዲያይና ነገሮችን በአንክሮት እንዲያይ ያደረገ ያለ ይመስለኛል። ስለዚህ በዋነኝነት የፌደራል መንግስት ከፍተኛ ኢንተረስት አለው። በተለይ የሻዕቢያ መንግስት ከዚህ ለዲፕሎማሲው ፌለሪቲ ኢትዮጵያ ውስጥ ላሉ ችግሮች፣ ቀውሶች ከኋላ ሆኖ መጠምዘዝ፣ ማስጨነቅ፣ ቀውስ መፍጠር በምስራቅ አፍሪካ ላይ ባለው የፌደራል መንግስት እንቅስቃሴ ዲፕሎማሲ የሴኩሪቲ እንቅስቃሴ ላይ እንቅፋት ነው ብሎ ያምናል። ወይዘር ዊል ላይክ ቶርናት ማለት ነው። አሁን መንግስት ለመጣል ነው የምታገለው በፋኖ ውስጥ ሆኜ ማለት በደጋፊ ነው። ሜምበር አይደለም። እንደ ቅድሙ ልጅ ሜምበር ነኝ አለ። እኔ ፋኖ ነኝ አይደለም፣ የፋኖ ደጋፊ ነኝ። አምናተ ሜምበር ኦፍ ፋኖ በውጭ የሚኖር ሰው ሆነ ፋኖ ነኝ ማለት ይከብዳል። ግን ነገር ግን ይሄ መንግስትም ደግሞ አትሊስት ኢንተረስቱን አውቃለሁ።
በጠላትነት በፈረጅ እንኳን ኢንተረስቱ ይሄንን ኃይል እንቅፋት ሆኖብኛል ከጠላቶች ጋር እየሰራ ነው ስለዚህ ይሄን ኃይል ማጥፋት አለብኝ ብሎ እንደሚያምን በእርግጠኝነት አሳይቷል ብዬ አስባለሁ ሰውን ኤክስኪዩሽን የቀረው ብዬ ነው የማስበው እዛ ስቴጅ ላይ ነው የደረስነው እዛ ስቴጅ ላይ ነው አሁን የአሰብን ጉዳይ ነው አንተ እየጠየቅ ያለው ምንድነው ይሄ ነገር እንግዲህ ቀደም እንዳልኩክ አይቀሬ ነው ብያለሁ የአሰብ ጥያቄ ከኢትዮጵያኖች ሁሌ የሚነሳ ጥያቄ እንደሆነ አይቀሬ ነው ይዘራ ብልጽግና ከስልጣን ወረደ ከዛ ሌላ ፓርቲ መጣ ከዛ ሌላ እሱም ወረደ ይሄ ትራንዛክሽን አሰብን ጥያቄ ፖርት ጥያቄ ኢትዮጵያኖች መጠየቃቸው አይቀሬ ነው እየጠነከረ ነው ባይዘው የሚመጣው የሚበርድ ነገር አይደለም ስለዚህ አሁን ያለው ሚቲጌሽን ምን ይመስላል እንግዲህ አሰብን በጉልበት ማስመለስ የሚለው እኔ እሱ ከቨር ነው ብዬ ነው የማስበው በዋነኝነት የሻዕቢያ መንግስት ማስወገድ ነው በጉልበት ብዬ ነው የማስበው በፌደራል መንግስት የተያዙ አቋም ለዚህ ነው እነ ሙላቱ ተሾመ ሲጽፉት አንድም የአሰብን ጉዳይ አልከተቱም ጽሁፋቸው ውስጥ አንድም ምንድነው የአሰብን ጉዳይ አልከተቱም በዋነኝነት የሪጅሙን ቼንጅን ያቀረቡት ከዛ በኋላ የምታረገው እንቅስቃሴ በዲፕሎማሲ የምታስተካክላቸው ነገሮች ይኖራሉ በዘላቂነትም ጭምር ናጅስት ኦንሊ ለቴምፖራሪሊ ለ5 ዓመት ለ10 ዓመት የሚደረግ ነገር ሳይሆን በዘላቂነት የሚያረጋግጥልህን ነገር ነው ለዚህ ነው ያኛውን አካል መናድ ያስፈልጋል ብለው እየተንቀሳቀሱ ያሉት ብዬ ነው ማሰበው በአማራ በኩል እንግዲህ የቀረቡ ያሉት ነገሮች አንዳንዱ እነን ነገሮች እንዲያጠራ አርጓል ሌሎች ተጸራሪ ምንላቸው ወይም ደግሞ ተገዳዳሪ ምንላቸው ያሉት ለምሳሌ የኦሮሞ ብሔርተኞች የሚሆኑ ሌሎች ኢትዮጵያ ውስጥ ያሉ ብሔርተኞች ወይም ደግሞ ዜገኛው ኢቭን የዜጋ ፖለቲካ አራማጁ ስለ ኢትዮጵያ አንድነት ቀና የሆነው ስብስብ ነገሮችን በአማራ ትግል ውስጥ ያሉ ችግሮችን እንኳን እንዲያ ያርጎታል መስታወት እንዲሆን አርጎታል የሰሞነኛው እንቅስቃሴ ብያምናለሁ በአገራዊ አጀንዳዎች ላይ ምን አይነት እንቅስቃሴ ትክክለኛው አማራ ያራምዳል ብሔርተኛው አማራ ምን አይነት እንቅስቃሴ ያለው በአማራ ብሔርተኛ ስም ደግሞ ተለብጦ የመጣው የሌላን አጀንዳ አስፈጻሚው ኃይል የትኛው እንደሆነ የተለየበት ነው ብዬ አስባለሁ እሺ ይሄው ነው በኔ በኩል አመሰግናለሁ እሺ የአንዳንድ ልጆች ማቃቸው የሻዕቢያ ደጋፊ እንደሆኑ ማቃቸው አማራና የሻዕቢያ ምንም ጥላቻ የላቸውም ይላሉ እነሱ ትክክል ናቸው ምክንያቱም የሻዕቢያ ደጋፊ ስለሆኑ ነው ታዲያ ያሰት ትርክቱ ደራሲ ማን ነው ታዲያ እድሜ ልካችን ታዲያ ስንናገር የነበረው ታዲያ ደራሲው ታዲያ ማን ነው ደራሲው ለዋለልኝ ጽሁፍ ሰጠው ይሰጥ ስንት ጊዜ አወራን ይሄን ጉዳይ ራሱ ተማምነን ተስማምተን የዘጋነውን ፋይል ድጋሚ አልዘጋነውም እያላችሁ ነው ያላችሁ ማን ነው ታዲያ ለዋለልኝ ጽሁፍ የሰጠው አማራ ገዢ መደብ ተብሎ ያሰት ትርክት ተርኮበት እንዲገደል የሰብአዊ ድርጊት እንዲሆን ደራሲው ማን ነው ደራሲውን እየጠየቁ ያሉት የአማራ ልጆች ሳይሆን የሻዕቢያን ደጋፊዎች ነው እየጠየቁ ያሉት የአማራ ልጆች ምን ቦታቸው እንደዚህ አይነት ነገር አይናገሩም እሺ ከአሌክስ ፋኖ በኋላ ወደ ማን ነው የምንሄደው እኔ መስፍን ፈይሳ ሮቢ ቴዲዬ ዛሬ ይሄንን አጀንዳ በቪዲዮ ነበረ ማድረግ የነበረብህ ሰሜንን ማርቀቅ የሚሉ ሰዎች እንዳለ ሻዕቢያዎች ናቸው ደቡብና ሰሜንን መለየት ይፈልጋሉ አንድ ሀገርን ደቡብና ሰሜን ማርቀቅ ደቡቦች በለው ብሎ ጦርነት ጀምሮ አቁ ሰሜኖች ናቸው እርስ በራስ ጦርነት ጀምሮ ደቡቦች ሄዶ የሚያልቁበት ሪያሊቲውን ከተናገረ አብዛኛው የአማራን ማሊያ ለብሶ እዚህ ቤት ሲጫወት የነበረው የሻዕቢያዎች ናቸው አብዛኛዎቹ አንተ መጨረሻ ላይ የወደብ ጥያቄ ስትጠይቃቸው ምላሳቸው ይቆጣጠራል ደፍረው አስረግጠው እንዲህ ማግኘት አለብን አይሉም በቃ እዛ ጋር ነው ካወሩት የመጨረሻ ግባቸው ሻዕቢያ መሆናቸው ነው የምታውቀው ውሳኔ ያቅታቸዋል እኔ ከዶክተር አብይ ጋር ጦርነት የሚያረጉ ብሔርተኞች ስልጣን ፈላጊ ናቸው ስልጣን እኛ እስከምናገኝ ድረስ የወደብ ጉዳይ አይነሳ ይሉናል
ዶክተር አብይ ወደብን አግኝቷል። እንዴት አገኘ? በመሪ ደረጃ ከአሰብ ከሄደች በኋላ በፓርላማ አሰብ ወደብ ያስፈልጋናል፣ ቀይ ባህር ያስፈልገናል ብሎ አጀንዳ ለዓለም የሰጠ መሪ ነው። ደፋር መሪ። ኦሮሞማ አገር አስገንጥሎ አያውቅም። መንግስቱ ኃይለማርያም 17 ዓመት የተዋጋው ድንበር ለመጠበቅ ነው። ሰሜኖች ናቸው ከሻዕቢያ ጋር ተባብሮ ብአዴንን ከውስጡ ያስቀራሉ። ቅድም ብአዴን አማራ ስለሆነ እነ ታምራት ላይኔን አይጠሩልህም። ፈርመው የገነጠለው ታምራት ላይኔ እያለ ኦሮሞን ነው የሚወቅሱት መጥተው። ኦሮሞ እንደ ኦሮሞ ልጅ ከጠራን መንግስቱ ኃይለማርያም 17 ዓመት የተዋጋው ደምሴ ቡልቶ ከአስመራ ላይ የሞተው አገር እንዳትገነጠል እንጂ አገር ሲሸጥ አገር ሲበትን አይታወቅም። 2 እብድ 3 እብድ ከኦሮሞ ውስጥ ተነስቶ ስለ ኢትዮጵያ ጥላቻ ስላወራ 50 ሚሊዮን ኦሮሞ ኢትዮጵያን ይጠላል ብለህ የምትቃዥ ከሆነ የኦሮሞን ህዝብ ስነ ልቦና አታውቅም ማለት ነው። ልንገርህ፣ በባድመ ጦርነት ኦሮሞ ኦኔግ ነው እየተባለ በወያኔ እየተገደለ ድንበር ተወረረ ሲባል 70% ዘምቶ የሞተው የኦሮሞ ልጆች ናቸው። እነ ኮሎኔል ተፈሪ ጌታቸው እነ ኮሎኔል ናታን ዋጋ የከፈሉት ባድመ መሬት ብቆጥር የኦሮሞ ልጆች ናቸው። ሰሜን ለማርቀቅ ሳይሆን ሰሜን ለማዳን ነው ኦሮሞ ሲሞት የምናውቀው እኛ። ወዳጄ አብይ አህመድ ፈሪ መንግስት ቢሆን ኖሮ ሻዕቢያ ከውስጥ ጠላት አስታጥቆ ይህንን ያበጠ ጎጠኛ አብይ አይደለም ጎጠኛ የፈጠረው ወያኔና ሻዕቢያ ነው የፈጠረው። የነሱ ጉንፋኖች ናችሁ እናንተ። ጉንፋን እያለብኝ ስለ አሰብ ጉዳይ አላነሳም ብሎ መፍራት ነበረበት እንደ መሪ። ደፋር መሪ፣ በራሱ የሚተማመን መሪ ስለሆነ በሚዲያ ላይ ወጥቶ በፓርላማ ላይ ወደንም ጠላንም የአሰብ ጉዳይ ያስፈልገናል ያለው። የአማራ ብሔርተኛውም ጦርነት አልጀመረም። ኦሮሞ ብሔርተኛ ዛሬ አልዋጋም ቢል 50% በላይ 70% የኦሮሞ ብሔርተኛ የኦሮሞ ህዝብ ወደብ ጥያቄ በጦርነት ያስፈልገናል ተብሎ ክቡር ጠቅላይ ሚኒስትሩ ጦርነት ቢያውጁ ግንባር ቀደም ተሰልፎ የሚሞተው የኦሮሞ ልጅ ነው። ሻዕቢያዎች ግን እዚህ መጥተው ምን ይሉናል? ሰሜንን ለማርቀቅ ይሉናል። ሰሜንን ለማርቀቅ ለሰሜን ብሎ ኦሮሞ ሲሞት ግን ደም አይደለም አጥንት ነው የሰበረው። ያኔ ለኛ ሞተዋል ብሎ አያከብሩልንም። ጦርነት ያስጀመረው የሰሜን የደቡብ ፖለቲከኛ ነው። የትኛው የደቡብ ፖለቲከኛ ነው የሰሜን ጦርነት መጫር ውስጥ እጅ የነበረበት? ሻዕቢያን ተሸክሞ ወያኔን ተሸክሞ ብአዴንን ተሸክሞ የመጣው ሰሜኑ አይደል እንዴ? ዛሬ የደረስንበትን የፖለቲካ መባላት ድንጋይ ቀብሮብን ሄደው የደቡብ ፖለቲከኛ ነው? የትኛው ወላይታ፣ የትኛው ሶማሌ፣ የትኛው ጋምቤላ፣ የትኛው አኝዋክ ነው ዛሬ የደረስንበትን የሰሜን ጦርነት ሻዕቢያን በራችን ላይ ገነጠለው እኮ ተሸክማችሁ መንግስቱ ኃይለማርያም ለሀገሩ ዋጋ ሲከፍል ያስገነጠላችሁት እኮ እናንተ ናችሁ። ዛሬ ግን የምትወቅሱት ኦሮሞን ነው። ዛሬ የምትጠይቁት ግን ኦሮሞን ነው። ትናንት ያደረጋችሁት ሀገር መገንጠል ዛሬ ሻዕቢያን በራችን ላይ ጉቶና እንድትተከል የናንተ የወያኔ በምን ሞራል ነው የኦሮሞ ፖለቲከኛ የሀገር መገንጠልና የሀገር መገነጣጠል ላይ ልትከሱት የምትችሉት? አትችሉም። ሞራልም የላችሁም። ደቡቡንም ስሙን ልጠሩ አትችሉም። እንደ ሰሜን ብራችሁ ካወራችሁ ይቺ የሰሜን ፖለቲካ ደግሞ የሻዕቢያ ፖለቲካ ናት። አንድ አማራ እኔ ልንገር ቴዲ፣ ወያኔን በምንታገልበት ፓልቶክ የሚባል ነበረ። ግንቦት 7ና ኦኔግ እዛ ነበሩ። ከሻዕቢያ ጋር ተነስቶ ግንቦት 7ና ኦኔግ የኢትዮጵያ መከላከያ ሰራዊት የሚወጋ ከሆነ እዚህ ውስጥ ያሉ ያዳመጡ ሰዎች ሊመሰክሩ ይችላሉ። ተመልሼ ሚሊቴሪ ለብሼ ግንቦት 7ና ኦኔግን እዋጋለሁ ነው ያልኩት። ከሻዕቢያ ተነስቶ
የሚመጣ የሻዕቢያ አህያ ሆኖ ኢትዮጵያን ለማጥፋት የሚመጣ እንጂ ሻዕቢያ መልካም ፖለቲካ በኢትዮጵያ እንድትመሰረት ሰራዊት አስታጥቆ ጥሩ ዲሞክራሲ የሆነ ስርዓተ መንግስት እንዲያቋቁምልን አይመጣም ብዬ ነው የተከራከርኩት። በዛ ነው ትናንትና ወያኔ ጋር ጦርነት ስናደርግ ለሻዕቢያ አታጨብጭቡ ነው ያልኩት። ከደብረጽዮን ኢሳያስ አፈወርቂ ለኔ ዘመድ አይሆንም። ዛሬ ብንዋጋ ነገ እንታረቃለን። ሻዕቢያ ግን ኢትዮጵያ እንድትፈርስ የሚሰራ ስርዓት እንጂ ኢትዮጵያ በመልካም የምትኖር አይደለችም ብዬ ነው አቋም ያስኩት። ሶ አልቋል። ሶ ላጠቃላት ምላሴ ውስጥ ያለችውን ቴዲ ሳልተኩሳት ከቀረው ትከሽፋለች። ሶ ምንድነው አሁን ያለ ተጨባጭ ሁኔታ? አሰብ ተወደደም ተጠላም በጦርነትም ሆነ በድርድር ለኢትዮጵያ ያስፈልጋል። የመኖርና ያለመኖር ጉዳይ ነው። ይሄ ነው ሊጨበጥ የሚገባው። ታንክ ዩ። የቀረ ካለ ሪከርድ አድርገህ ላክልኝ። አደምጣለሁ። እሺ ታንክ ዩ። እሺ ከመስፍን የቀጥሎ ማን ነው? አያና ቅድም ላይ ነበር ጊዜ አያና አሁን ሰማቸው። እሱን ሰምቼዋለሁ ሲያወራ የነበር ነገር ነበር ከታች። አዎ እንትን ምንድነው ግን አሁን ነው የመጣው። አይደለም ኢትዮጵያ የለችም። ኢትዮጵያ አይደለም አማራ ነኝ ያልከው ልጅ ነህ? ነበርኩኝ። ይሄ እንዴት ይረሳል? እንዴት ይረሳል? አይ ነው ለማስታወሻ ስትናገር ይረሳል ማለት። እሺ አያና 5 ደቂቃ አለ። እሺ ይሄ በጣም ደስ የሚል ሩም ነው። ብዙ ነገሮች እየሰማዋችሁ ነበር። ኦን ኤንድ ኦፍ ሌላ ነገር እየሰራውና አንድ አይ ቲንክ አርመን እንድንሄድ የምፈልገው ነገር ሰው ኦፍ ኮርስ የራሱን ያመነበትን ነገር መናገር ይችላል። ጦርነት ቲክታክ ላይ አይደለም የሚታወጀው። ጦርነት ፌስቡክ ላይ አይደለም የሚታወጀው። ጦርነት ካለ ጦርነት የሚደረገው የሀገር መሪዎች የጦር መሪዎችም ስለሆኑ እነሱ በሰላማዊ መንገድ የሚያስኬደው መንገድ ተዘጋግቶ አልቋልና በዚህ ምክንያት ክተት ዝመት ካሉ ያኔ ጦርነት ይሆናል። እዚህ ላይ ያለን ሰዎች ድርሻችንና ኃላፊነታችን እንደ ጄነራሎችም እንደ መሪም ያደርገናልና ትንሽ ሰከን ማለት ያስፈልጋል። ቢኮዝ እነሱ ወንበር ላይ ስትቀመጡ ከባድ ነው። ወደ ላይ ሲወጣ ብዙ ነገር አለ። ብዙ ነገር የሚያሰሉት ነገር አለ። ሚሊዮኖች በኢትዮጵያ ደግሞ የ100 ሚሊዮን በላይ ህዝብ ህይወት ኑሮ እጃቸው ላይ ስላለ የሚወስኑት ነገር በጣም ኮምፕሊኬትድ ከኢንተርናሽናል ኮሚኒቲም ጋር ብዙ ነገር ሰጣ ገባ ውስጥ ቅድም የሶማሌ ተነስቶ ቀላል የሆነ ከሱቅ እቃ ገዝቶ ሽንኩርት ገዝቶ የመምጣት ያህል ተቀሎ ሲወራ ያለው አይ ነው የሰው በራሱ ህይወት በራሱ መነጽር ነው ዓለምን የሚመለከተውና በራሳችሁ የህይወት መነጽር አይታችሁት ነው። ከዲፕሎማቲክ ፖይንት ኦፍ ቪው ግን በጣም ብዙ ኢንትሪኬሲ አለ። ብዙ ነገር ነው የሚገባው። የአሜሪካ ኢንትረስት ንቀህ መሄድ ማትችልበት አለ። የአረብ ሊግን ማታስቀይምበት አለ። እስራኤል ጋር ያለው አለ። የራስ ቀጠና አለ። የህዝብ አሰፋፈር አለ። ብዙ ነገር አለ። የምታማክረው የምትገምተው ብዙ ነገር ስላለ እነሱ ናቸው ፊሽካው የሚነፉት። አትንፉ ቲክታክ ላይ ፊሽካው። ያ ነገር የሚመጣ ከሆነ በሚለው ብንነጋገር ይሻላል ማለት ነው። አሁን ባለው ይዘት ምንም አይነት ጦርነት የለም። ኦፍ ኮርስ የተጋጋሉ ነገሮች አሉ። ወደ ላይ የወጣ ነገር አለ። እሱ ደግሞ ፖስቸሪንግ ይባላል። ፖስቸር ማለት እጅህን ሰብስበህ እስቲ ሞክረኝ የምትለው አይነት ነገር ማለት ነው። እሱ ነገር ካልከሰመና በአንድ በኩል ካልተስተካከለ ኦፍ ኮርስ ወደ ቡጤ ይሄዳል ማለት ነው። ከመሄዱ በፊት ግን ቡጤ ባንሰነዝር ቲክታክ ሚዲያ ላይ የሚለው ነው። አይ ቲንክ አማራ ስትሮንግ ያነሳቸው 1-2 ነጥቦች አሉ። ከሰዓት እጥረት የተነሳ ነካ ላይ አድርጋቸው። ትላንትናም ተነስቶ ያለፍኩት ነገር አለ። ተቃዋሚዎች የሽግግር መንግስት የመመስረት አለ እንዴ? ለምንድነው ኦነግና ኦኤፍሲ ብቻ ሲሆን እንትን ገኖ የታየን የሽግግር መንግስት መስረት እንፈልጋለን ብሎ ዋናዎችም ያወራሉ። ኢቭን አቶ ልደቱ ራሳቸው በጽሁፋቸው ላይ እኮ የዛሬ እንግዳ የነበሩት ስለ ሽግግር መንግስት አስፈላጊነት ጽፈዋል። እዛ ላይ ተወያይቻለሁ። የሚዲያ 15 ሚዲያዎችን ሰብስበው እኔም ተወያይቼ ነበር ከብዙዎች ጋር ከተለያዩ ብሔር ብሔረሰቦች። የሽግግር መንግስት አላማ አድርጎ ማስቀመጥ የኦሮሞ የፖለቲካ ድርጅቶች ሲሆን የመገንጠል አላማ አድርጎ አማራ ስትሮንግ የሚያቀርብበት የኦሮሞ ሲሆን የሆነ ገኖ የሚወጣበት እንዲህ አይነት ኢንተርናል ውስጣቸው ያለው ነገር ሰው በውስጡ የሞላው እሱ ነው በአንድ በቱ የሚወጣውና ትንሽ ጠንቀቅ እንበልላለሁኝ። ተቃዋሚዎች ናቸው የተስማሙት። መንግስት እንደዛ ያደረገው ነገር የለም። ሌላኛው የሚጣረስ ነገር በጋራ እንድንዋጋ ነው የምትጠይቁን ብሎ ከዛ በኋላ ደግሞ ሚሊሻውና አንድ ክፍለ ጦር ብቻ ቢያስቀሩ ጥሩ ነው ይላል። ማለት ሻዕቢያ በዛ በኩል የሚዋጋ ከሆነ እኛ ደግሞ በዚህ በኩል ሚሊሻውና ያንን ክፍለ ጦር እንወጋለን እያለ ያለው ማለት ነው። እንደዛ የሚያደርግ ፋኖ አለ መሬት ላይ ብሎ ማሰቡ ራሱ እዚህ ሚዲያ ላይ ከሚያያቸው በፊት ጉራጌ ልጆች ሆነው አሁን
ወደ ስክሪን ካሜራ ዙሮ የአማራ ልጆች ይሆናሉ እና ከነሱ ወሬ ሰምቶ ከሆነ ተሳስቷል። መሬት ላይ ያለው ብዙ ታጣቂ ጓንዴውንና ምንሽሩን አባቱን ቆመጠብቀኝ ይዞ የወጣው ሀገሩን እንደሚጠል እንደሚከዳ አምኖ እንዳልሆነ ማሰብ መቻል አለበት። እዚህ ሚዲያ ላይ ራሱ ያያያቸው ብሔርተኛው ተው ነው የሚለው። በሀገር አይመጣም። መሪ ይቀየራል፣ ፖለቲካ ይቀየራል፣ መንግስት ይወርዳል ይመጣል፣ ሀገር አትቀየርም። የሀገር ኢንትረስት ነው። ዛሬ ሻቢያ ጨበጨበልኝ ብሎ አንድ ክፍለ ጦር ብትሰጡን ደግሞ ምሽክ እናደርገዋለን የአማራ ሚሊሻ ምን በላዋለን የሚል አይነት ወሬ አይ ቲንክ የባንዳነቱ አይ ቲንክ እንትን እያለ ነው እየሰፋን ያለው ኢምፕሊኬሽን አለ። አንቀጽ 39ን የሚመለከት የተነሳው ነገር እኔም እጋራዋለሁ። አንቀጽ 39 በጣም ኮንቴስትድ ከሆኑት በተለይ በህዝብ እንደ ህዝብ ተነጋግረን ማሻሻያ እናደርግባቸዋለን ብዬ ተስፋ ከማደርገው የኢትዮጵያ ህገ መንግስት አንቀጾች ውስጥ አንዱ ነው። በነገራችን ላይ ቁርአን አይደለም ወይም መጽሐፍ ቅዱስ አይደለም፣ አሜንድ ይደረጋልና አሜንድ መደረግ አለበት። ሀገራዊ ዩኒቲያችንን የምናስተካከል ከሆነ እኔ አንዱ 5 መስተካከል አለባቸው ብዬ ከምናገራቸው አንቀጾች መሃል አንቀጽ 39 አንዱ ነው። ሀገራዊ ዩኒቲያችንን የሚያጠነክሩ የህዝቦችን ጥያቄ የሚመልሱ ስራዎች ከሰራን የመበታተን እድል የሚፈጥር እንዳይሆን አንቀጽ 39ን የግሩፕ መብትን ማስከበር ገደቡን ማስተካከል የሚኖርብን ከሆነ ተነጋግረን እናስተካክላለን። አንዴ ቃል አንተ እውነቱን ነው ምላሴ ውስጥ ያለው። እኔ ምላሴ ውስጥ ብዙ ነገር ሊቀር ነው በዚህ አካሄዴ እና ይሄ አንድ እቺን ብቻ መንካት ፈልጋለሁ። ቅድሚያ ለውስጥ ጉዳዮች እንስጥ የሚል ማለት ነው። ይሄ ቲፒካል የሻቢያ አጀንዳ። ቅድሚያ ለምን ቅድሚያ የምትለዋን ምን ማለት ነው? የውስጥ ጉዳይህን ያፋፍማለሁ እሱን ቅድሚያ አድርገሃል፣ መቼም አትጠይቅም፣ ወደ የባህር በር አትጠይቅም ማለት ነው። ስለዚህ እኔ የውስጥ አሳይመንት ሰጣለሁ፣ እሱን ቅድሚያ ትሰጣለህ። ትኩረት አይደለም እኮ ቅድሚያ ነው እየተባለ ያለው። ሀገር ውስጥ ትኩረት የሚያስፈልጋቸው ነገሮች አሉ የሚለውን እኔም እስማማለሁ። ሰላምና የህግ የበላይነት እነኚህ ከፍተኛ ትኩረት ያስፈልጋቸዋል። አሁን ከአረንጓዴ አሻራውም ከልማት ከተለያዩ ነገሮች የሰላም ጉዳይ ነው ትኩረት የበለጠ ይፈልጋል። ቅድሚያ የሚለው ግን አደገኛ ነው፣ የቅደም ተከተል ጉዳይ ነው። ስለዚህ የውስጡን እስከምትፈታ ድረስ ብሔራዊ ጥያቄህን ኢንትረስትህን እንዳታስፈጽም በውስጥ ጉዳይ አስራሃለሁ ብሎ ነው። እሱን አጀንዳ ነው አምጥተው ቅድሚያ ለውስጥ ነገር ቅድሚያ የሚሏቸው ሰዎችን ሁሉ ጊዜ ጥያቄ ምልክት አድርጉ። ለምን ቅድሚያ? ለምን አንድ ላይ አይፈጸምም? ለምን ቅደም ተከተል አደረከው የሚለው ከፍተኛ ሚስጥራዊ የሆነ የአሻጥር ወሬ እንደሆነ እንድትረዱልኝ ፈልጋለሁ። የቀሩትን ነጥቦች አንተ በ9 ደቂቃ ለምንድን አልተቻለም? ኦኬ ልጨርስ አካባቢ ነው የመጣችሁት። ወንድሜ ኔትወርክ ሲያስወጣ አትቸኩል፣ ሀሳብ ተው። አንዳንድ ሰው ሀሳብ ለመስጠት ይቸኩላል። ሚኒሊክ ፋን ነው ኔትወርክ ከሆነ ይቅርታ። I have no issues admitting if I was wrong። ይቅርታ but uninterrupted የሆነ ሀሳብ ብሰጥና እንደ ሌሎቹ ትንሽ ኦኬ አመሰግናለሁ። ያው እንግዲህ ወደቡ ላይ ሳያተክሩ ብዙ ስለሄዱ the same opportunity ብሰጠኝ appreciate አደርጋለሁ። so let's talk about it። እኔ አንተን ዳይሬክትሊ ላናግርህና let's assume ቴዲ በጦርነት የሚመጣው ወደብ ማንን ምን አይነት ዋጋ እንደሚያስከፍለው አያውቅም ብዬ genuine የሆነ conversation አንተ ጋር አድርግና ጦርነቱ እንዴት ነው የሚካሄደው? አንደኛ በመሬት ነው፣ ሁለተኛ በአየር ነው። እኛ ባህር ኃይል የለንም፣ እኛ በባህር የምናጠቃቸው መንገድ የለም። ሶ ኢትዮጵያ ምን አላት፣ ኤርትራ ምን አለው ብለን እናስብ። ያላቸው third maybe fourth generation fighter jetoች ናቸው። ሬንጃቸው ኦሮሚያ ክልል አይደርስም። ኦኬ ወደ 400 ማይል ወደ ከዛ ያነሰ ወደ 888 ኪሎ ሜትር አካባቢ ነው ሱ24 እና ሱ23 እና ሚግ ነው ያላቸው። የኢትዮጵያ መንግስት ባህር ወደብን አሳቦ ጦርነት ሲጀምር ዋጋ የሚከፍለው ሽመልስ አብዲሳና የገዛቸው ትራክተሮች አይደሉም። ዋጋ የሚከፍለው ከአብይ አህመድ ጦርነት የተራረፈው የአማራና የትግራይ ክልል እኛን አስፈራራን፣ ሻቢያ ነው አስፈራራ። አንተም ኢትዮጵያዊ ነኝ ብለሃል። ፓልቶክ ላይ አውቃለሁ። በነገራችን ላይ ሚኒሊክ is a genocider ብለህ ስታወራ if you are the right person እኔን ሚስኮት ማድረጋችን አንዴ ሀሳቡን ይጨርስ፣ እኔ አስቆመዋለሁ አጸያፊ ንግግር ሲናገር ፕሊዝ። so ማንን ነው ዋጋ ለማስከፈል ማንን ነው ለማውደም እየተፈለገ ያለው የሚለው ይሄ ትላንትና short few years ago ኢትዮጵያ out of ኦሮሚያ ስትሉን የነበራችሁ ሰዎች ዛሬ በሰሜን በኩል
ባህር ወደብ ተብሎ ጦርነት ካልተጫረ ስትሉን እኛ ሾርት ሜሞሪ አይደለንም፣ እናስታውሳለን፣ እናውቃለን ፍላጎታችሁ ምን እንደሆነ። ይሄ ጦርነት ማንን እንደሚያወድም እናውቃለን። ህፃናቶች አይደለንም። we are not teenagers። በህወሓት ጊዜ የነበራችሁን የፖለቲካ አቋም እናውቃለን። አብይ ሲመጣ የያዛችሁን የፖለቲካ አቋም እናውቃለን። ጦርነት አንዴ ሰማው እንትኑ ገብቶኛል፣ ኢንቴንት ገብቶኛል። የባህር በር እንዴት ይገኝ ስለ ቅድም የነገርከኝ ነገር አለ። ጅቡቲን እንውረር ብለሃል፣ በኃይል ብለሃል። እንውረር አላልኩም። ሲስተማቲክ ቴክ ኦቨር ኖ ዋር። ቃላት አታሰማምር እንጂ መውረር ነው እኮ ሌላ ነው። ሪፈረንደም አዘጋጅተህ የሰው ሀገር መውረር ነው፣ ሌላ ነገር አለ። ሲስተማቲክ አልከው፣ ቴክኒካል በታክቲክ በቴክኒክ አልከው፣ ዞሮ ዞሮ መውረር ነው። ጅቡቲን እንውረር ብለሃል። ጅቡቲን ለመውረር ያልሳሳ ለኤርትራ ለምንድን ነው በዚህ ደረጃ መሳሳው? እኔ ለኤርትራ አልሳሳም። ኤርትራ ምሳሳለትም ጉዳይ የለም። ኤርትራንም እንደ ጠላት የማይበት ጉዳይ የለኝም። እኔ ራሴን የፖለቲካ አቋሜ ያለው ከሪያሊቲ ጋር ነው። ኤርትራ ወራ ወለጋ ውስጥ አማራን አልጨፈጨፈችም። ኤርትራ ወራ አማራ ክልል ገብታ በድሮን በጀት ንጹሃንን ቤተክርስቲያን አላወደመችም። እኛ እጃችን ላይ ያለ ችግር ስላለ ከኤርትራ ጋር ጦርነት እንሂድ የምንልበት ምክንያት የለኝም። እኛ እኮ ጦርነት ላይ ነን ያለነው እንደ ህዝብ። ጅቡቲ ወራናለች፣ በእኛ ፖለቲካ ውስጥ አድርጋ ገብታለች። ኢን ሪያሊቲ እኔ ጥያቄህን ለመመለስ የሰጠውን መልስ አሁን ከማይወዳደር እኔ ማወቅ ስለፈለኩኝ ነው። አንተ ጅቡቲ በድሮን ኢትዮጵያ ውስጥ ገብታ ገላለች ሰዎችን couple of weeks ago ከሳምንታት በፊት አፋሮች ለዚህ እጽፍ መልስ እንሰጣለን ብለዋል። እንግዲህ ከኢትዮጵያ መንግስትም ከጅቡቲም እንደሰማሁት ከሆነ የራሳቸው ተቃዋሚ ፓርቲዎች ላይ እዛ የመሸጉትን ነው እነሱን ያጠቁት የሚል የሰማሁት። ኦኬ እሱን ተወቀኝ። አሁን በድሮን ተመታን አልተመታን አይደለም። የባህር በር ልናገኝ አሁን ሌላው እዚህ ጋር የሰዎች እያደምጡ ነው። ቅድም የነገርከኛል፣ አሁንም ደግመህ እንድትነግረኝ የምፈልገው ማደናቃፊ ሀሳቦችን ተውና አሁን የስበት ስቴትመንት ምናምን መጠቀምን ተውና የባህር በር ልናገኝ የምንችለው እንዴት ነው? አሁን እኛ ታጥረናል፣ ታፍነናል። እስኪ አስተንፍሰን። ቴዲ የአንተ ቤት ነው፣ ቶፒኩን ሪስፔክት አደርጋለሁ። ያለፉት 2-3 ሰዎች ሲናገሩ በጣም ሪስትሪክት ሳታደርጋቸው ብዙ ፖለቲካ ሲያወሩ ነበረ። በባህር በር ጉዳይ ነው የምናወራው። አሁን አንተ እዚህ እዛ ምናምን ሳይሆን እያወራን ያለነው የባህር በር ታጥረናል፣ ታፍነናል። የባህር በር ሶማሌላንድ በሜሞራንደም ኦፍ አንደርስታንዲንግ ሰጥታናለች እኮ ከሸፈ እኮ እና እሱንም እናንተ ተረባርባችሁ ከሸፈ። ኤርትራውያን ተረባርበው ወይም ሶማሌዎች፣ ግብጾች ተረባርበው ዘመቻ ከፈቱና ከሸፈ ተባለሽ። ሌላ አልከሸፈም ቴዲ አልከሸፈም። ፕሪሲው ካረግነው እኮ ሄደን ከሶማሊያ ጋር ከተዋጋን ጦርነቱ በደቡብ በኩል ከሆነ ወንድሜ የባህር በር እንደ ሀገር የምንፈልገው ሸቀጥ ለማስገባት ለማስወጣት አይደለም። ሚሊተሪ ቤስም ሶማሊላንድ ያን ሁሉ ሊያካትት የሚችል አስተማማኝ የሆነ የባህር በር የምናገኘው ከየት ነው? እሱን ነገር እኮ እንደ አንድ ኢትዮጵያዊ ዜጋ እንደ አንድ ሚኒሊክ ፋን ነው ይህን ነገር በሶማሌላንድ በኩል አንተ በምትሄድበት ሪስትሪክሽን ውስጥ ለማለፍ ሰጥተውናል። የሚያስፈልገን ከሶማሊያ ጋር መዋጋት፣ ሶማሌላንድን ሬኮግናይዝ ማድረግና መውሰድ ብቻ ነው። ሲምፕል። ለምንድን ነው የግድ ኤርትራ መሆን ያለበት የሚለው ጥያቄ ግን ለኢትዮጵያ ወደብ ነው ብዬ አላምንም። እኔ ኢትዮጵያ ወደብ 100% ከሶማሌላንድ ጋር እንዋጋ እሱ ይቀላል ነው እያልክ ያለው? እኔ እሱ ቀላል ነው እያልኩኝ አይደለም። ምንም ጦርነት ቀላል ነው ብዬ አላምንም። እያልኩ ያለሁትኝ ግን አሁን ኤርትራን ለመውረር እየተደረገ ያለው ከኤርትራ ጋር ጦርነት ለመጀመር እየተሄደበት ያለው ሂደት ለወደብ ነው ብዬ 1% እንኳን አላምንም። ኤርትራ ከደብረጽዮን ጋርና ከፋኖ ጋር ግንኙነት ፈጥራ ስልጣኔን ልታሳጣኝ ስለሆነ በወደብ አሳብቤ ጦርነት ሌላ ውድመት ላምጣ የሚል ስልጣን ላይ የመቆያ ሲስተም ነው ብዬ ስለማምን ነው። ቢካዝ ለወደብ ጦርነት የምናደርግ ከሆነ እኮ ሶማሌላንድ እኮ ራሳቸውም ለመዋጋት የኛንም ድጋፍ ለመውሰድ ፖርት ሊሰጡን ሜሞራንደም ኦፍ አንደርስታንዲንግ ፈርመዋል። እነሱን ግን አብይ አህመድ ከድቷቸዋል። ስለዚህ አንተ ከጦርነት ነው እንጂ እየመረጥክ ያለው በግራም በቀኝም ጦርነቱ እንዳለ ነው በአንተ ንግግር። እኔ ያልኩ ያለሁት ኢትዮጵያ በጉልበት ወደብ የምትፈልግ ከሆነ ራሱ ለኢትዮጵያ ወደብ መስጠት የተዘጋጀ
ሬኮግኒሽን ሀገር ለመሆን የሚፈልግ አካል አለ። ከኤርትራ ይቀላል ብዬ አምናለሁ ያኛው። ኦኬ እውነት ዘላቂ የሆነ ጦርነት ውስጥ ሳንገባ አንተውን አንድ ያልገባህ ነገር ሶማሊላንድ ጋር ስንሄድ ኤርትራን ጎብኝቶ የማያውቁት የግብፅ መሪዎች አልሲሲ ሄደ። በግብፅ ታሪክ ኤርትራን ጎብኝቶ አያውቁም። አፍሪካ ህብረትን አስጨነቁ። ሱዳን ሄዱ፣ ጅቡቲ ሄዱ። ኤርትራም አንዷ ምን እንደነካት አላውቅም። ጥሩ ሰው ነበረች። ኤርትራም እንደዚሁ አንዷ በቃ ምን ሲደረግ ሶማሊላንድ ትደፈራለች አለች። የሶስትዮሽ ግንኙነት የአራትዮሽ ግንኙነት ኢትዮጵያ የምትባል ዘመቻው የሶስትዮሽ የጦር ስምምነት ኢትዮጵያ ከሶማሊላንድ ከሶማሌ የኢትዮጵያ ጦር አስከባሪ ይውጣ። ኢቭን የአረብ ሊግ ራሱ ሳይቀር መግለጫ ወጣብን። የአረብ ሊግ እስራኤል እንኳን ጋዛን ስትወር አንድ ቀን መግለጫ ወጥቶ ማለት እውነት ነው። በዚህ ደረጃ ወረባ እያየህ ነው። ዋነኛዋ የሻዕቢያ መንግስት ነው። እሺ የት እንሂድ? አሁን አንተ ደግሞ ሶማሌ ትለናለህ። ጅቡቲ ብንሄድ ሻዕቢያ እንደምታውቀው ነው። ሶማሌ ብንመጣ ሻዕቢያ እንደምታውቀው ነው። ኬንያ ብንሄድ ሻዕቢያ እንደምታውቀው ነው። የባህር በር አያስፈልገን ብንል ሻዕቢያ እንደምታውቀው ነው። ኢሳያስ አፈወርቂ መንግስት አሁን ያልካቸውን ስምምነቶች ሻዕቢያም ፈርሟል። አልፈረመም አትለኝም። ሻዕቢያም እነዚህ ስምምነቶች አካል ነው። እንደውም ጅቡቲና ሻዕቢያ ተጣልተው የነበሩትን ታርቆ ሁሉ ይሄንን ስምምነት ነጥብ አሁን አንተ የምትለው ጅቡቲን ብንሄድ ሻዕቢያ ያከሽፋል፣ ሶማሌላንድን ብንሄድ ይኸው ሻዕቢያ ዋነኛ ቀንደኛ ጠላት ሆኖብናል። 150 ሚሊዮን ህዝብ የባህር በር እንዴት ያገኝ? አንተ ሶማሌ ነው የምትለን ኤርትራን ለምን ትላለህ? ኤርትራ እኮ በተቃራኒ ኤርትራውያን በሌሉበት በተቃራኒ ሻዕቢያዎች በሌሉበት በተቃራኒ እንኳን ብንሄድ አያስኬዱ ነው። ልዩ የሚያደርገው ግን ይኸውልህ ሶማሌላንድ እንደ ባህር ወደቡ ባለቤት ለኢትዮጵያ ባህር ወደብ ለመስጠት ዝግጁ ነች፣ ፈቃደኛ ነች። ኢን ኤክስቼንጅ በምንድን ነው ኤክስቼንጁ? ኢትዮጵያ ሶማሌላንድን ኢንዲፔንደንት ስቴት አድርጋ ሬኮግናይዝ እንድታደርግ ከጦርነት የማይቀር ነው። ሶማሊያ በፈቃደኝነት ሞቃዲሾ አይለቅም ሶማሌላንድን። ያ ጦርነት ሲመጣ ኢትዮጵያ ልክ አረብ ሊግ እና ኤርትራ እና ግብፅ እንዳደረጉት ከሶማሌላንድ ጋር መቆም ነው። አሁን ሶማሌላንድ የወደቡ ባለቤቶች እንኩ ያሉን ፖርት ነው የሚቀለው ወይስ ኤርትራ የኔ ነው አልሰጥም ያለችው ፖርት ነው የሚቀለው? እኔ የአሰብ ወደብ የኢትዮጵያ ነው ብዬ ማምን 100% ነው 100% ያለምንም ጥያቄ። ዛሬ ኢትዮጵያዊነትን ከአብይ ስልጣን ከያዘ ወይ የነሱ ዘር ከያዘ በኋላ ኢትዮጵያ የሆኑት ሰዎች አንዱ አይደለሁም። እኔ የአሰብ ኢትዮጵያ ባለቤትነትን ድሮም አሁንም ማምን ሰው ነኝ። the question is ስለ አሰብ ነው ወይስ ሰሜኑን ጦርነቱ ስለመክተት ነው የሚለው መረጋገጥ አለበት። ይሄ ደግሞ ግልጽ የሆነ መልስ አለው። ስብሰባቸው ላይ ነግረውናል። ኢትዮጵያን አፈራርሰው መውጣት የሚፈልጉ ሰዎች ናቸው ስልጣን ላይ ያሉት። አሰብ ሲሉኝ አልሰማቸውም፣ አላምናቸውም። እኔ ኢትዮጵያ አንድ ሆና የባህር ወደብ ባለቤት እንድትሆን በደንብ እፈልጋለሁ። ኤርትራ ይበለኝ፣ ሶማሊያ ይበለኝ፣ ጅቡቲ ይበለኝ፣ እኔ ኢትዮጵያዊነቴን የጥፍር ቆሻሻ ያህል አይቀንስብኝም። ግን ሀቁ ፊት ለፊታችን ያለው እውነት የሚያጋልጠው ነገር ነው። ያም ሶማሌላንድ እንኩ የወደብ ኪሎሜትር ጠቅሳን የሰጠች ኦኬ። ያ ኦፍ ኮርስ ጦርነት ውስጥ ይከታታል ሶማሌላንድን። ኢትዮጵያን ደግሞ ዲፌንድ እንድታረጋት ያስገድዳታል። ያ ጦርነት ያለው የት ነው? ደቡብ ነው። የጅቡቲ የአሰብ ጉዳይ ግን ሰሜን ነው ያለው። የኤርትራ መንግስት ትላንትና መከላከያን የታደገውን መንግስት ምንም ለኢትዮጵያ ጥሩ አድርጎ እንደማያውቅ አድርጎ ማውራቱ whether የሻዕቢያ መንግስት ኢትዮጵያን ወዶ ይሆን ህወሓትን መበቀል ፈልጎ ይሆን እንዳለ ሆኖ እንደኔ ህወሓትን ለመበቀል ነው። ግን አትሊስት ያንን እንዳልሆነ አድርጎ የአብይን ስልጣን እንዳልረዳው አድርጎ ኑና ግቡና ውረሩ ብሎ ትላንት የጠራቸውን ሰዎች ዛሬ ደግሞ ወደብ ስጡኝ፣ ጦርነት ልጀምር፣ ዘላለማዊ ጠላቶቼ ናችሁ፣ ምንም አድርጋችሁልኝ አታውቁም ብሎ መካዱ ይሄ ራሱ ኢትዮጵያዊ ባህሪ አይደለም። አጀንዳው ሌላ ነው። አሁንም ስለ ወደብ አይደለም አጀንዳው። አንዴ ቃልሽ ኦኬ። ሐሳቤን ለማጠናቀቅ ይሄንን ክሊርሊ አንደርስታንድ አድርጉልኝ። የሻዕቢያ ጀቶች ሊደርሱ የሚችሉት the most extreme አማራ ሳውት የሚባለው አሁን አማራ የታጠረበት ሸዋ አካባቢ ነው የሻዕቢያ ጀቶች ሊደርሱ የሚችሉት። አብይ አህመድ ምንም አይነት ጦርነት ቢጀምር በበረሃው በአፋር ውስጥ ሪሶርስ እና ሂውማን ፓወር ሊያንቀሳቀስ አይችልም። በትግራይና በአማራ በኩል ነው። እንደ እጥፍ እርምጃ ደግሞ ሻዕቢያ ኤርፖርቶችን፣ ቢልዲንጎችን፣ ከተማዎችን በጀት የምታወድመው አማራ ክልልና ትግራይ ውስጥ ነው። ይሄ ጦርነት ለኢትዮጵያ ወደብ ለማምጣት ሳይሆን
ሰሜኑን ለማውደም ነው። ስለዚህ የአማራ ልጆች እኛን እየወጋው ያለው መንግስት ወደብ ላምጣላችሁ ብሎ ሄዶ ሲዋጋ የምንደግፍ ጅሎች አይደለንም። ሐሳባቸው ኦሮሚያን ለማስገንጠል ኢትዮጵያን ማልቅ ጦርነት ውስጥ ከቶ የሚፈልጉትን መሬት ሁሉ ዘርፈው ለመውጣት ነው። ስለዚህ እኛ እንደዚህ አንታለን። ታንክ ዩ ቴዲ። አሁን የኔን እምነት ነው የምነግራችሁ። የኔን እምነት በነገራችን ላይ የኔን እምነት ነው የምነግራችሁ። ትቀበሉታላችሁ አትቀበሉትም አላውቅም። የሻዕቢያ መንግስት ስርዓት እንዲይዝ ከተደረገ ኢትዮጵያ ሰላም ታገኛለች። ምንጩ ያለው እዛ ጋር ነው ብዬ አምናለሁ። የሻዕቢያ መንግስት ስል የኢሳያስ አፈወርቂ ነው። እንዴት ነው? ፖለቲከኞች ናችሁ እናንተ። ይምረርህ ይጣፍጥህ፣ የሁሉም ነገር ምንጭ እዛ ነው ያለው ብዬ ነው የማስበው። ስለዚህ ምንጩ ሊነካ ሲል እንደዚህ ከአምስቱም አቅጣጫ የሚያንገፈግፍህ የሚያንቀጠቅጥህ ምናምን ኬር። እኔም ቅድሚያ ኢትዮጵያ እየሞትን ነው፣ እየተዋረድን ነው። ያ እየሞትን ነው፣ ምንም ጥያቄ የለውም። በአንደኛው ክፍለ ዘመን እርስ በርስ የተገዳደለን ያለን እንደ ህዝብ አሳፋሪ ህዝቦች ነን። ማንም መጣ ማንም ሀገሬን የሚያስተዳድር ፓርቲ በጣም አስደንጋጭ ነገር ነው። የነገርኳችሁ የመጀመሪያ ተቀዳሚ ስራ ሻዕቢያን ማስተካከል ነው። ይሰማል አይደል? ንግግሬ ይሰማል ወይስ ልጅ ገሞ? በጣም ያስደነግጣል። አይ ነው ያንቀጠቅጣል፣ ያንዘፈዝፋል። ኦነግ ያስክ፣ ፋኖ ያስክ፣ አብን ያስክ፣ እናት ፓርቲ ያስክ፣ አገርን ትወዳለህ። የመጀመሪያው ስራ የሻዕቢያን መንግስት ስርዓት ማስያዝ ነው። ህዝቡን አይደለም የሻዕቢያን መንግስት። አይ ቲንክ ይሰማል መሰለኝ ንግግሬ አይደል? በጥራት ይሰማል፣ አልተቆራረጠም። ይሄ ነው መታወቅ ያለበት። ኦኬ፣ ወደ ማን ሊድ? ወደ የማን ተራ ነው? ቦታ ለቃለሁ እና ሻዕቢያ ፋኖና ህወሓትን አልደግፍም ካለ ወደቡ እንደሚረሳው አትጠራጠር። አመሰግናለሁ። ቦታ ለቃለሁ። ከዚህ በኋላ ስሜታዊ ሆነ እንዳትፎክር፣ በትግረኛ አምልጦ እንዳትፎክር እሺ። አይ ልጁ ሚኒሊክ ፋኖ ብሎ ነው የመጣው። ማን እንደሆነ አላውቅም። እናንተ አትሮ ኢትዮጵያዊ ነኝ ብሏል። ኢትዮጵያዊ ነው። የተለያየ ሀሳብ ያራምዳል። አይ ዶንት ኖ፣ በአካል አላውቀውም። ኢትዮጵያዊ ሊሆን ይችላል፣ ላይሆንም ይችላል። ግን አይ ቲንክ ሌላው የትንም ያህል የተጨናበረብን ህዝቦች እኮ ብንሆን ኢትዮጵያውያን እኮ በእንትን ነፍሳችን እኮ የሆነ ትግባባለች አይደል? እኔ የቱንም ያህል እኔ በቋንቋ ከእናንተ ጋር ብለኝ፣ በፖለቲካ ሀሳቢያችሁ ከእናንተ ብለኝ፣ ከኢትዮጵያዊ ጋር ነፍሴ ትግባባለች። ከጨነቀኝ ችግር አለ። እንደዛ ከጨነቀኝ፣ በተለይ በፖለቲካ ጉዳይ ላይ ከጨነቀኝ አሎ ነው ችግር አለ ብዬ ነው የማስበው። ከተሳሳትኩ እታረማለሁ። ይጨንቃል፣ አንዳንዱ እንትን ይጨንቃል። እሺ ኦኬ። አዳዲስ ልጆች ገብተዋል። አዲስ ታይምስ እና የት ነበርክ? ከዚህ ውስጥ ሁሉንም በቪዲዮ አውቃቸዋለሁ። አሁን እዚህ ውስጥ ያሉትን ሁሉንም በቪዲዮ ማውቃቸው ናቸው። ሀሳባቸው ምንም ሆነ ምን፣ ልዩነቶቻቸው ኢትዮጵያዊ ስለመሆናቸው ግን ምንም ጥርጥር የለውም። እነዚህ ብዙዎች ሁላችሁ የምታውቋቸው ናቸው። ልዩነት ይኖራል፣ ትለያያለ። ግን ኦኬ፣ እንዴት ነው መፍትሄ ልናገኝ የምትችለው? እንዴት ነው? በሰላማዊ መንገድ ኤርትራውያን ወንድሞቻችንን እህቶቻችንን አገሪቷን በማክበር ይሄ ጦርነት ምናምን ተዋግተን ምናምን አይደለም። ከዘመነ ኦሪት ጀምሮ ስንዋጋ የኖረን ህዝቦች ነን። ሳንዋጋ ልናሳካ የምንችልበት ነገር አለ። ኤርትራውያንም ተጠቃሚ የሚሆኑበት፣ እኛም ተጠቃሚ የምንሆንበት፣ በጋራ እያከክን ነዋል። ድሃዎች ነን፣ ያውም ደግሞ ከድህነት ወለል በታች ምንኖር ማለት ነው። እና የዓለም የመጨረሻ ጥግ ላይ ውራ ላይ ያለን ህዝቦች ነን። እና እንዴት ነው ህዝባችንን በጋራ ተጠቃሚ ሊያደርግ የሚችል ነገር ሊኖር የሚችለው? የባህር በር እንዴት ነው? በዚህ ጉዳይ ነው እያወራን ያለ ነው። ክብራትና ክብራ የሁለት ዙር ልስጣችሁ፣ 5 ደቂቃ። ከዛ በኋላ እኔ እወጣለሁ፣ እንሰነባበታለን። ከአቶ ልደቱ ጋር የገባሁ ነኝ። አሁን ድረስ ቆይቻለሁ። ለአሰራር እንዲመች ከአያና ልጀምር። አንተነህ መስፍን ፈይሳ፣ ልዕልና፣ አማራ ስትሮንግ፣ የት ነበር ከአዲስ ታይምስ። ከዛ ድጋሚ አያና ይመጣና ሁለት ዙር ይኖረናል፣ እንለያያለን። አያና 5 ደቂቃ አለ። እሺ ቴንክ ዩ። በእንትን ተናደህ በትግረኛ እንዳትፎክር የሚለው በጣም ያሳቀኝ ነገር ነው።
ማይክ ዝግቼ መሆኑን ይተከመኝ እንትን ቅድም እየተናገርኩ የነበርኩትን አንደኛውን ነገር ሪሰርክል አድርግና ሁለት ነገሮች ተናገር ሰሞኑን በጣም ሚዲያም ላይ ስለበዛንባችሁ በደንብ ሰው እንዲረዳ እኔ ባይ ዘ ዌይ እዚህ ያው ኦሬዲ ለሻቢያ የፈረሙ ሰዎች አሉ ዲል የፈረሙ ሰዎች እነሱ ቆርጠው ነው የተነሱት እነሱ ምንም አናስቸግራቸውም ባንዳ ጌታው ሲሸነፍ ይስተካከላል ቦታውን ይይዛል እንዳልነበረ ሆነ ይስተካከል ስለዚህ ችግር የለብኝም እነሱ ግን የሚሰማቸውና ብዙ በየራሳቸው ሩም ሌላ ቦታም የሚያጭበረብሩ ሰው ስላለ ሁለት ኪ የማጭበርበሪያ ነጥቦችን ማንሳት ፈልጋለሁ አንደኛው የቅድሟ ናት ቅድሚያ ለውስጥ ጉዳይ እንስጥ የሚል የውስጥ ጉዳይ ያልቃል አያልቅም በተለይ ደግሞ ከውጪ የነሱ አለቃ ቅድሚያ ለውስጥ ጉዳይ እንስጥ በሉ ብሎ የሚልካቸው አለቃቸው በውስጥ ጉዳይ ላይ ስፖንሰር የሚያደርግ መሳሪያ የሚሰጥ የሚያስታጥቅ ኢንፎርሜሽን የሚሰጥ እንደዛ ሲሆን ያው የውስጥ ጉዳይ እንደተባባሰ ይቀጥላል እሱ ደግሞ ቅድሚያ ለውስጥ ጉዳይ ይያሉ ህዝብን ፑል ባክ እንዲያደርጉ ማለት ነው በውስጣዊ ጉዳዮቻችን መካከል ቅድሚያ ሳይሆን የበለጠ ትኩረት የሚጠይቁ ነገሮች አሉ እሱን ተነጋግረናል ለሰላም ለጸጥታ እነኛ ትኩረት ይፈልጋሉ እነሱም ራሳቸው ግን በቀደም ተከተል የሚቀመጡ ሳይሆኑ የበለጠ ትኩረትና ተከታይ ትኩረት የሚኖራቸው ናቸው ስለዚህ ቅድሚያ ለውስጥ ጉዳይ የሚል ነገር ሲስተሙ እዚህ 2600 ሰው አለ ቅድሚያ ለውስጥ ጉዳይ የባህር በር ያስፈልገንም የአባይ ግድብ ያስፈልገንም ናሽናል ኢንትረስት የለንም ቅድሚያ ለውስጥ ጉዳይ የሚል አካል ከሰማችሁ የውጪ ድምጽ እንደሆነ በደንብ ወቁት ኢትዮጵያዊ አይደለም ያ ድምጽ ሰውየው ኢትዮጵያዊ እንኳን ቢሆን የተበረዘ ድምጽ ነው ወይም ተናጠጥቶት ምናምን ሌላኛው አያገባንምና አይመለከተንም የሚል ነው እዚህም ውስጥ ሰምቻለሁ ሌላም ቦታ ሰማዋለሁ አያገባንምና አይመለከተንም መብት ነው አንንም ሰው አያገባኝም ማለት ይችላል ኢንዲቪጁዋሊ እንደ ግሩፕ ግን የአንድን ብሔር ስም ጠርቶ አያገባንም ካሉ ወይም ደግሞ የአንድን የፖለቲካ ድርጅት ስም ጠርቶ አያገባንም የሚሉ ሰዎች እያሉ ያሉት በዚህ ሀገር ውስጥ ባለቤት አይደለንም ይያሉ ውክልና የለንም ባለቤትነት የለንም ኢንትረስቱንም አንጋራ ማለት ኢትዮጵያዊ አይደለንም ይያሉ ስለዚህ በእናንተ ስም እንደዛ የሚናገሩትን አስቁሙ እዚህ ውስጥ እርግጠኛ ነኝ ሜዳም ላይ መሬት ላይም ካሉ ሰዎች ጋር ኮንታክት ያላችሁ አላችሁ እንደነ ዩሪ አይነት ሰዎች አሁን እዚህም ጋር አንዳንዶቹ መስማቸው አላችሁ አይመለከተውም አማራን አያገባውም ፋኑ ምናምን የሚል ነገር ሲናገሩ ሲሰሙ በእናንተ ስም እነኚህ ሰዎች ግልጽ የሆነ ሀገር አልባ ነኝ የሚል ሀገር ክደት እየፈጸሙ እንደሆነ አውቃችሁ እነን አስቁሙ because አያገባኝም ማለት በጉዳዩ አምናለሁ አሁን ከዚህ በፊት የተናገረውም ልጅ አለኩ በባህር በር አምናለሁ አሰብን ራሱ ኢትዮጵያ ምናምን ብሎ ተናገረ እሱን የሚያምን ከሆነ ኢትዮጵያ የባህር በር ያስፈልጋታል ብሎ አምኖ በዚህ ጉዳይ ላይ ግን የማስፈጸሙ ላይ አያገባኝም ማለት ይሄ ሀገር እኔ ስልጣን ሲይዝ ብቻ ነው የማከብረው ማለት ነው የኔ ግሩፕ ባለስልጣን ሲሆን ሀገሬ ነው የኔ ግሩፕ ስልጣን ላይ ከሌለ ግን ሀገሪቱም የለችም ሀገሪቷንም አላውቃትም ማለት ነው አያገባኝም አይመለከተኝም ስለዚህ ለይተን ማወቅ አለብን አንድ መሪ ከሀገር ይለያልና አያገባኝም አይመለከተኝም ዛሬ ሲደረግ የነበረው ትንታኔ ኢህአዴግ ቲፒኤልኤፍ እና ኦነግ ኢህአዴግ ፌደራሊዝሙ ሲመሰረት በቂ ውክልና ስላሰጡን በዛ ጊዜም ባንዲራው እንደዚህ ይሁን እንደዛ ብለን አስተያየታችን ተቀባይነት ስላላገኘ ዛሬ ኢትዮጵያ ወደብ ብትፈልግ የኢትዮጵያ ወደብ ፍላጎት ውስጥ እኛ ባለቤትነት የለንም የሚል ማለት ነው ይሄ በጣም ጣፋጭ መስሎ ሊታይ ለብዙ ሰው ሀገር ወዳድ ሊመስል ይችላል ግን to the opposite ነው እንደ አማራ ህዝብም እንደ ፋኖ ደጋፊዎችም ይሄን በእናንተ ስም ሲናገሩ ሰዎች የወደዷችሁ እንዳይመስላችሁ እያጠቋችሁ ነው ያሉት እያሏችሁ ያሉት በዚህ ሀገር ኢንትረስት ውስጥ ኦሮሞ ከናንተ በላይ የኢትዮጵያ ባለቤት ነው እያሏችሁ ነው ያሉት የኦሮሞ ውጊያ ነው የኦሮሞ ምናምን ሲሏችሁ የኢትዮጵያ እኔ ስልጣን ካለያዝኩ የኦሮሞ ናት ብለህ ተስማማ እያሏችሁ ዛሬ ያለውን መንግስት የሚመራው ከተለያዩ ብሔር ብሔረሰቦች ያለ ተዋጽኦ ነው የብልጽግና ውስጥ የኦሮሚያ ብልጽግና ቢሮ በፊት ፒዲዮ የመጡ ሰዎች የበለጠ የስልጣን መዋቅሩ ላይ ኃይል አላቸው የምትሉ ከሆነ that's another question ግን ከሁሉም ብሔር ብሔረሰቦች የተዋጣ ነው ብዙ ህዝብ ያለበት ነው እና ይሄ እዚህ ሀገር መዋቅር ውስጥ የለህበትም አንተ ባለቤት አይደለህም የሚልን ልክ እንደወደዳችሁ አርጋችሁ አትቀበሉ ቅድሚያ የሚሰጠው ነገር የሀገር ህልውና ነው የሀገር ህልውና ላይ የተጋረጠ ነገር ነው ድህነት የሚያባብስ ነገር ነው ናሽናል ኢንትረስታችን ነው ፖለቲካሊ ደግሞ በውጪ ታፍነን እንደዚህ የምንቀመጥ ከሆነ ሀገራችን ከመፍረስ የምትድን አይደለችም ስለዚህ በጣም አስቸኳይ ጊዜው መቼ ነበር ይሄ ብትሉ አልፏል ከአቶ ሬድዋን ጋር ስማማለሁ ትላንት ነበር በሚለው ስማማለሁ ሁሉም ኢትዮጵያዊ ያገባዋል ቴንክ ዩ ቴዲ
አንተነህ 5 ደቂቃ አለ። ቴንኪዩ። እኔ በዚሁ ቀጥላለሁኝ። በአያና ያላቸውን ነገሮች ሁሉንም እስማማባቸዋለሁ ያለ ልዩነት። ተጨማሪ የማረገው ነገር ምንድን ነው? እነዚህ ሰዎች ይህንን የሚናገሩት የአማራን የኢትዮጵያን ባንዲራ የፋኖን ስም የፋኖን መለያዎችን መጠቀም እና የትግራይ ደግሞ ሆኖ ትግራይ ነን እኛን አይመለከተንም የሚል ነው እና ትልቁ እኛ ኢትዮጵያ ውስጥ ግቡና እዚህ ጋር ተዋጉልን ተብሎ ወይም ደግሞ ድጋፍ አድርጉ ተብሎ የተጠየቀ ነገርም የለም፣ የሚጠየቅም የለም። ይሄ ህዝብ የሚዋጋው ጦርነትም አይደለም። ጦርነትም ሲባል የተጀመረም ነገር የለም ሲጀመር ማለት ነው። ክተት የሚባል ነገርም ባልታወጀበት፣ ናግባ ባልተባለበት፣ ተሰማራ ታጠቅ ባልተባለበት፣ ሰልጥን ባልተባለበት ሁኔታ ነው እነዚህ ሰዎች ገና ለገና እኛን አይመለከተንም እያሉ ቀድሞ የሚመጡት። ይሄ ምንድነው? ለሰራዊቱና ለመንግስት ሞራል ህዝቡ አልሰጠውም፣ የህዝብ ድጋፍ የለውም ለማስባል የሚመጡት ታክቲክ ነው። የሻዕቢያ ተራ ታክቲክ ነው። ሰውን እንደራሱ በጣም የወረደ ፕሮፓጋንዳ እየተሸከመ የሚሄድ አድርጎ የመውሰድ ነው እና በእርግጥ በዚህ አይነት ሁኔታ የሚሸወድ ሰው የለም ማለት ምክንያቱም ትክክለኛ ሰዎች ሀሳብ እየመሰለው ማለት ነው። ግን እኛን አይነት ሰዎችን ደግሞ መሸወድ አይችሉም። እኛ ጋር ብዙ ጊዜ ይገባሉ፣ ንግቡ ይላሉ፣ ሊያወሩ ይፈልጋሉ። ቀስ ብለው ልክ እኛ ፋኖ ነን፣ አማራ ነን፣ የአዲስ አበባ ልጅ ነን እያሉ የሚናገሩት። ይህን መጠንቀቅ አለብን። እኛ ኢንተረስት አለን። ያ ህዝብ እጅግ የተፈራና የተከበረ ታላቅ አገር፣ ታላቅ ህዝብ አላግባብ ተቀምጦ ተወስዶ፣ ሁላችንም ደግሞ መያዝ ያለብን አንድ ፖይንት አለ። አሰብ የሚባለው ራስ ገዝ ነው የነበረው አንድ። ሁለተኛ ነገር ደግሞ መረዳት ያለብን አሰብ ራስ ገዝ ነው፣ ኤርትራ አካል አልነበረም። ኤርትራ ሲገነጠል ኤርትራዎቹ ሲገነጠሉም ሪፈረንደም ሲያደርጉም አሰብን ያካተተ አልነበረም። ስለዚህ በራሳቸው ጊዜ በጉልበት የወሰዱት ነው መልሱ ተብሎ መጠየቅ አለባቸው። አምጣው ተብሎ መጠየቅ አለባቸው። ወደ ግጭት መግባት ምናምን ግዴታ ነው የሚለው ነገር እኔ ነኝ ገፍቻ ያነሳሁት። ከማንም በላይ ግዴታ የሆነበት ምክንያት ያለሱ አይደራደርም። ወደ ግጭት ካልገባህ ወይም ደግሞ ውጥረት ካላደረግህ እዛ አካባቢ ላይ ሊደራደርህ አይችልም። ስለዚህ ውጥረቱን እዛ ጋር ኖ ፒስ አድርገህ ቦታውን ወይ ማስቀመጥ አለብህ ወይ ደግሞ ጫና ማድረግ አለብህ። ትንሽ ተጽዕኖ መፍጠር አለብህ። ያለበለዚያ ወደ ድርድር ሊመጣ አይችልም፣ ወደ መነጋገር ሊመጣ አይችልም። ያ ከሆነ ደግሞ ወደ ኃይል ከገባህ ደግሞ በኃይል ነገሩ መጨረስ ትችላለህ። እሱ ራሱ ሻዕቢያና ግብፅ ኢትዮጵያ ላይ የፈጸሙትን መልሰ ራሱኑ እነሱ ላይ ኮፒ ፔስት ማድረግ ትችላለህ። ምንም የሚከለክል ነገር የለም። ይሄ ጂኦፖለቲካል ሁኔታው አሁን ያለው የዓለም ሁኔታ ምቹ ነው። በዚህ ደግሞ አሁን ባለንበት ሰዓት ደግሞ በጣም ኤግዛክት ታይም ነው። በጣም በሚገርም ሁኔታ የዓለም የፖለቲካ አስተላለፍ ሁኔታ እጅግ በጣም ለኢትዮጵያ አመቺ ይሆናል። በጣም ብዙ ነገሮችን ማንሳት እንችላለን። እዚህ ጋር ማውራት ባያስፈልግም በጣም ራይት ታይም የሚባለው በጣም ቆንጆ ታይም ነው። ስለዚህ እሱ ጋር የመንግስት ፍላጎት ነው የሚወስነው። ስለዚህ በፍጥነት መሄድ ከተቻለ ውጤታማ መሆን የምንችልበት ነው። ከህግ አንጻር ያስኬድናል። ነገር ግን ዓለም አቀፍ ህግ ላይ ማስገደድ የምትችልበት ፍርድ ቤት ሄደህ ከሰህ ሰውየውን አሳስረህ የምታመጣበት ወይ የምታስገድድበት መንገድ የለም። ያለው መንገድ የግድ በራስህ ኃይል የምትጠቀምበት ነው። በራስህ ኃይል ነው ፍርድ ቤትም ይዘው የምትሄድ ከሆነ በራስህ ኃይል አስገድደው ነው የምትወስደው። ከዛ ውጭ ያለው ነገር ስለማያስኬድ ነው። በብዙ መንገድ ታይቶ የሚያስኬድ አይደለም። ስለዚህ ያ ነው እና ኢትዮጵያውያን ማወቅ አለብን። ሌላኛው ኤርትራውያን አለን ተሰጥቶናል ምናምን የሚሉት የሽግግር መንግስት የሰጣቸው ነገር ነው። የሽግግር መንግስት የሰጣቸው ነገር በሌጂትሜት የሆነ አገር መሪ በሌለበት፣ የህዝብ የተመረጠ በሌለበት ዝም ብሎ የሽግግር የተሰባሰቡ ሰዎች የሽግግሩ መንግስት እንዲያስተባብሩና ህገ መንግስት እንዲቀርጹ ምናምን ኃላፊነት የሰጣቸው ሰዎች የሰሩት ስራ ነው። እሱም ቢሆን ተቀባይነት የለውም። ያም ደግሞ ሆኖ ማለት ነው ህወሓት ራሱ ድንበር ፈርሞ መለስ ዜናዊ ያን ሀገር በሚመራበት ዘመን ሁሉ ኤርትራ ሀገር ነች ብሎ ጽፎ ሰጥቷል፣ አረጋግጦላታል። ነገር ግን ድንበሩን አካሎ ይሄ የኤርትራ ድንበር አካል ነው ብሎ ቸክሎ የሰጠው ነገር የለውም። ያ ደግሞ ለእኛ ተጨማሪ ጉልበት ይሰጠናል፣ ተጨማሪ ክሌም የማድረግ ራይት ይሰጠናል ማለት ነው። የተዘጋ ነገር ነው ብሎ ማሰብ አይቻልም። የተዘጋ ያለ በውይይት በድርድር ለወደፊት ይታያል።
ከዛም በተረፈ ደግሞ ቅድምም ለማለት እንደሞከልኩት አሰብ ላይ ግመል እንዲያጠጣ ብቻ ነው የፈቀደው መለስ። ግመል እንዲያጠጣ ብቻ፣ ከግመል ባለፈ ምንም ነገር እንዲያደርግ አልፈቀደለትም። ምንም አይነት ልማት እንዲሰራ አልፈቀደለትም። በዛ ሁኔታ በእንጥልጥል ያለ ነው። ገብተን መያዝ ብቻ ነው የምንችለው ማለት ነው። ኦኬ። አንዳንድ የኦነግ ደጋፊዎች፣ አንዳንድ የፋኖ ደጋፊዎች፣ አንዳንድ የብልጽግና ደጋፊዎች ሲመላለሱ እያየሁኝ ነው። አንዋጋም ይላሉ። ህዝቡ ደግሞ የኢትዮጵያ ህዝብ ደግሞ እያለው ኢትስ ኦኬ እናንተ እየተዋጋችሁ እያለ እኛ ከእናንተ ጋር የሚያነካካው ነገር የለም እኮ ነው የተባላችሁ ያላችሁት። የእናንተን ጦርነት የሚያስቆም ነገር የለም እንዴ? እናንተ እየተዋጋችሁ የባህር በርን የምናገኝበትን መንገድ እንፈልጋለን እኮ ነው ህዝቡ እያለ። እንዳታቆሙ ጦርነት እናንተ እየተዋጋችሁ ህዝቡ በሚያመጣበት መንገድ እናመጣለን ነው እያሉ ያሉት። እና አይ ቲንክ አልተግባባችሁ መሰለኝ። አንዋጋም ትላለን። አንተ የራስን ጦርነት ተዋጋ። ኢትስ ኦኬ። እንዴት ያለ ጉድ ነው! መስፍን ፈይሳ ሮቢ ቴዲ ታንክ ወርጄ ነበረ። ማን እንዳወረደኝ አላወቅኩም። ሲስተሙ ይሆን አላውቅም። ምን መሰለ እኔ አገር ውስጥ የሚወጉንም መነሻው ከሻቢያ ነው። እሱን ካደረቀን እዚህ ያለው ይደርቃል ብዬ ነው ማምነው። እኔ ከዋናው ቦታ ተላላኪው ጋር ከምትታገል ላኪውን ብትታገል ይሻላል ቀጥታ። አሁን ቀደም ሶማሌ ጋር ብትዋጉ ይሻላል አለ አንድ ወንድማችን። ሶማሌ ጋር ስንዋጋ ሻቢያ ተደርቦ ስለሚወጋን ለምን ሻቢያን ቀጥታ እንዋጋም? ሁለት ሀገር ጋር ከምንዋጋ ወደቡም የሚቀርበን ሐቃችንም አሰብ ነው። ሶማሌ ላንድ ለማግኘት ስንል ሶማሌ ጋር ተዋጉ የሚለን አካል ሶማሌ ጋር ስንዋጋ ሻቢያም ተደምራ ዛጋ መጣ ስለምትወጋን ለምን ሶማሌን ትተን ዋና ኮዝኛ ወደም መፈለግ ነው። ቅርባችን የሆነ ሐቃችን የሆነ አሰብ ነው። ቀጥታ ለምን ከሻቢያ ጋር እንዋጋም? ለምን ወደዛ ፎርዋርድ ያደርገናል? አሁን አገር ውስጥ የሚወጉን አካላቶች ላኪያችሁን ነው ልንገጥም የፈለግነው። እናንተ ተላላኪዎቹ ተዋጉ ብለናል እኮ። አቁሙ ጦርነቱን አላላቸውም እኮ። አሰብን ስንጠይቅ እባካችሁ እናንተ ጦርነት አቁሙና ከኛ ጋር ተዋጉ ብሎ መንግስት መቼ ጥሪ ያቀረበ? ውጊያም አላልንም። መንግስት ከሻቢያ ጋር ሊዋጋ ነው ብሎ ቀድሞ ያለቀሱትም እነሱ ናቸው እኮ። ቀድሞ ያለቀሱት እነሱ ናቸው እንጂ መንግስት ልዋጋ ከሻቢያ ጋር አላለም። ገና ለገና አባታችን ሊገደልብን ነው ብሎ ልጆቹ ለምን ያለቅሳሉ? ለምን ያለቅሳሉ ልጆቹ? እኛ እኮ ልጆቹን እናንተ ተጫወቱ ብለናችኋል እኮ። የሚያሳድጋችሁ አባት ከሞተ እናንተ ትሞታላችሁ። ችግር የለም። እስከዛ ተጫወቱ እኮ እያላቸው ነው። ቀድሞ አባታችን ጋር ሊሄድ ነው አብይ አህመድ። እሱ ሲፈልጉ ኦሮሞማ ያደርጋል። ሀገር ሊያስገነጥል ነው እኛን ሰሜንን አጥፍቶ ብሎ በእንደዚህ አይነት ጫግላ ፖለቲካ የኢትዮጵያን ሕዝብ ማታለል አይቻልም። ቅድሚያ ሀገር ውስጥ ይላሉ። ለምሳሌ ቴዲ ልንገርህ፣ እንደ ደርግ ወታደር የተበደለ ዜጋ የለም። 17 ዓመት ተዋግቶ ከዛ በፊትም ከሶማሌ ጋር ተዋግቶ ሻቢያና ወያኔ መንግስቱ ሲገረስሱ የደርግ ወታደሮች ሬንጀር ኮፍያ አድርጎ መንገድ ላይ ቆሞ ለምነዋል። ሻቢያ መሬት ባድሜን ወረረች ሲባል 2 ክፍለ ጦር አይጋ ላይ ተመልሶ ሞተ። ለኔ ያልጠቀመች ሀገር ለምን ሞታላታለሁ አላለም ያ ትውልድ። እኔ ኮፍያዬን አውልቄ የለመንኩባት ሀገር ለምንድን ነው ተመልሼ የምዋጋላት አላለም ያ ትውልድ።
ይሄኛው አንጉልፋቶ የሻዕቢያ ተላላኪ ግን አባቱ ሲነካ ልጅ እዚህ ያለቅሳል ገና ውጊያ ሳይጀመር። እኛ ህመሙ ካንሰሩ መነሻው ከዚህ ነው። ካንሰሩን ከላችን ከቆረጥን ሊቀጥል ስለሚችል ካንሰር አምጪውን በሽታ ነው ማጥፋት ያለብን። ከተዋጋንም አንድ ደቂቃ ላይ ከተዋጋንም ካንሰር አምጪውን ከነቀልን አገር ውስጥ የሚጎነፋው ጉንፋን ይጸዳል። እስከዛ ተዋጉ ብለናችኋል እኮ። ኑና ከአሰብ ከሻዕቢያ ጋር ልንዋጋ ነው እናንተ ጦርነት አቁሙና ከኛ ጋር ተዋጉ አላልናቸውም። አንዋጋም ብሎ ለምን ያለቅሳሉ? መንግስትስ መቼ ይዋጋሉ ብሎ ጦርነት አወጀ? ቀድሞ ጦርነትስ የሚያወጁ ምን ነው ብርክና ብርድ አላቸው? ይሄን ጠይቅልኝ ቴዲ ወጣ ብሎ ሲያነሱ። ታንክ ዩ ቴዲ። እሺ ቴንክ ዩ ልልና 5 ደቂቃ አለሽ። ኦኬ ሰላም እንደገና ቴዲ። መጀመሪያ ቅድም 1-2 ደቂቃውን ቅድም የአፍሪካ ዩኒየን ኢጅፕትን ተቀብሏት ያው ኢጅፕት አስብበታለሁ አለች ስላልኩ ዛሬ አሁን ከናንተ ወጥቼ ያነበብኩትን ኦፊሻል የወጣውን ሪፖርት ልንገራችሁ ብዬ ነው። ምክንያቱም አይኖ ፕሮፓጋንዳ የኛ ኒውስ ሚዲያዎች በብዛት ፕሮፓጋንዳ ምናምን እንደሚሰሩበት ስለማቅ ነምበሩን ቱ ቢ ኤግዛክት ልንገራችሁ ብዬ ነው። the new arrangement የተደረገው የዩጋንዳ 4500 soldiers ነው። ባለፈው የነበረው 5000 ነው። የኢትዮጵያ ባለፈው የነበረው the last number የነበረው 3000 ነው። አሁን በአፍሪካ ዩኒየን የሚከፈላቸው 2500 ነው። በጅቡቲ 1200 ነው። በኬንያ 1400 ነው። በኢጅፕት 1900 ነው። ግን ኢትዮጵያ maintain troops outside of Africa Union based on Pretoria Agreement. That means ባለፈው ኢትዮጵያ የነበራት ነምበር 5700 የሚደርስ ነው። to be exact number ያ ነምበር ስለሌለ ማለት ነው። እና so even this way ኢትዮጵያ win ዋጡት። በዚህም መሀል ላይ ልበላችሁ ብዬ ነው። የኢጅፕትን ነገር ቤዚክሊ ኢትስ ላይክ አ ሲምቦሊክ ነገር ነው ቤዚክሊ ለኔ የሚሆነው ማለት ነው። በዛ መንገድ ላይ ቪኦኤ ምናምን ሪፖርቱን አውጥቶታል ማየት ትችላላችሁ እሱም ፓርት። ለማንኛውም እኔ አላቅም ተፋፍረ እኔ በአማራ እህት ወንድሞቼ መካከል ላይ ይገባኛል ትግሉ ምን ያህል በአማራ ላይ የተደረገው ነገር በአማራ ላይ የተሰራው ትርክት በጠቅላላ ኮምፕሊትሊ አንደርስታንድ አደርጋለሁ። ኢን ሪያሊቲ ደግሞ ይሄ ነገር ስላሰብና ስላሰብ ነገር ላይና ስለ አባይ ነገር ላይ የፈለገ ቢሆን ከኛ ጋር ምን ያህል እንደሚስተሳሰር ተፋፍረን ነው እንጂ ሁላችንም እናውቀዋለን ብዬ አምናለሁ። ሪላይዝ ስታረጉ የሆነ ሰዓት ላይ እርግጠኛ ነኝ አሁን ሜቢ በእናንተ ወይ ነገሮች እንዲስተካከሉ የምትሄዱበት ይቀር ሊሆን ይችላል። ግን እባካችሁ ህዝባችንን ከዚህ አይነት ውርደት በእናንተ ስም ከሚመጣ ነው ውርደት አታቆሙት። ምክንያቱም እኔም እናንተም ይሄ whatever is coming የሚያቆመው ኃይል አለ ብዬ ስለማላምን ማለት ነው። ልታጨበጭቡ ትችላላችሁ። ኤርትራኖች እኛም መስለው ይሄን ነገር አጀንዳ ፑሽ ሊያደርጉ ይችላሉ። ይሄን ነገር ግን I guarantee you የሚለውጠው ማንም የለም። ሪያሊቲው ያ ነው። እኔ በተቻለ መጠን ተግባብተን ተነጋግረን ሶልቭ የሚያደርጉትበት ወይ before it's too late ያንን ነገር መነጋገርን አለባቸው ብዬ ነው ማምነው። በተለይ ደግሞ አንድ ላይ መምጣት ለመደራደር እንኳን በተቻላችሁ መጠን አንድ ላይ ብትመጡ that's something መደራደር አቅም እንኳን የሚኖሮቹ የዛን ሰዓት ነው ብዬ ስለማምን፣ አለበለዚያ ህዝባችሁን በግማሽ ለማስፈጀት ለማስጨረስ ኢቭን ይሄ ቴንሽን ቢመጣ ያንን ነው የምታረጉት ብዬ ነው ማምነው። the last thing የምናገረው ነገር ቅድምም ሲነገር የሰማሁት ነገር አለ። ትግራይ ውስጥ ነው ጦርነት የሚደረገው anything like that። ከትግራይ ውስጥ በጦርነቱ ጊዜ በፕሪቶሪያ አግሪመንት የተፈረመ አግሪመንት አለ ከኢኤንዲኤፍ በስተቀር ሌላ ኃይሎች ጠመንጃ እንዲፈቱ። ግን ነገሮች የሆኑት ለትግራይ ከቲፒኤልኤፍ ጋር ያው መተማመን ከሚል አንፃር በዛ ላይም
መንግስት እኔ ብዬ ማምነው ከሻቢያ ጋር ግንኙነት እንዳለው ሲያቅ ነው ኢኤንዲኤፍን ከመከላከያ ከትግራይ ያስወጣው። ትግራይ ውስጥ ይሄ ጦርነት ቢደረግ እንኳን ትግራይ ውስጥ ይሆናል ብዬ አይደለም። ለትግራይ ትልቁ አደጋ የነሱ አለመስማማት ከሻቢያ ጋር ኦኬ፣ የነሱ አለመስማማት የነሱ ግማሽ ፓርቱ ከሻቢያ ጋር ግንኙነት የማድረግ ትልቁ አደጋ ያ ነው ብዬ ነው ማምነው። አደጋው እንደ 90ዎቹ ጦርነት እንደዛ አይነት ጦርነት ይሆናል ብላችሁ የምታስቡ ከሆናችሁ ሰውየውንም የኢትዮጵያ ገቨርንመንትንም ምንም ፕላን ኖ አይዲያ የላችሁ ማለት ነው። የወጡበት ሪዝን there is a reason for it ብዬ ነው ማምነው። thank you ቴዲ። thank you። አንድ አጭር ነገር ልንገራችሁና ወደ አማራ ስትሮንግ ሄዳለሁ። ታስታውሳላችሁ ይሄ ኤምኦዩ ከሶማሌላንድ ጋር የተፈራረምን ሲባል አንድ ስሙን ማልጠራው ስሙን በጠራው ብዙዎቻችሁ የምታውቁት ሰው ተመሳስለው ከውስጣችን ያሉ ብዙ ጉደኞች አሉ። በነገራችን ላይ እያንዳንዱ ኢትዮጵያዊ እኔ አሁን እየገባኝ ያለው እያንዳንዱ ኢትዮጵያዊ በ3 እና በ4 ሰዎች ቁጥጥር ስር ወድቆ ነው ያለው የሚመስለኝ እና ለወትሮ በጣም እንትን ነውና ይሄ ሜሞራንደም ኦፍ አንደርስታንዲንጉን ተቃወመውና የተቃወመበት ምክንያት ግን በጣም ነው ያሳቀኝ። ለምንድን ነው ሀገር ካልሆነች ገና እውቅና ዩኒቨርሳሊ ሪኮግናይዝድ ካልሆነች ሀገር ጋር እንዴት ነው ይሄ መንግስት የሚፈራረመው ካለ በኋላ በክርክር አምልጦት ምን አለ? ለምንድን ነው የምንፈራረመው? በኋላ አታለል ልንወስድባቸው ነው ወይ? እንዲህ ያሉ ጉደኞች አሉ። በሰላማዊ መንገድ እንኳን ወደብ ለማግኘት የባህር በር ለማግኘት ብትስማሙ ውስጣችን ያሉ አንዳንድ ሰዎች አታለው ሊወስዱባችሁ ነው ብለው ሁሉ ይነግሯቸዋል። ምንድነው ማስተማመኛው? ምን የሚያዣ ይዛችሁ ነው እንደዚህ አይነት ነገር የምትፈርሙት? አብዳችኋል የሚሉ እኮ አሉ። ከኛው ጋር እየኖሩ እኛኑ ቋንቋ እየተናገሩ እኛኑ የምንበላው ምግብ እየበሉ አብረን እየተነፈስን እየጠጣን አለ። ግን እንደዚህ አይነት ተንኮለኛ ግለሰቦች አሉ፣ እንደ አይነት ክፉ ሰዎች ነው ያሉን። ትክክል በሌላው ዓለም ያለ አይመስለኝም፣ እኛ ጋር ብቻ አለ ይመስለኛል። ጅቡቲ ወደብ ልስጣችሁ ብትል ምን ሲደረግ ኢትዮጵያን አትመኗት የሚል ነው ያለው። አንዳንዴ በጣም ጆሮዎቹን ከፍታችሁ እኮ ብትሰሙ ጉድ ነው የምትሰሙት። በተለይ እንደዚህ አይነት ጉዳዮች ማን ምን እንደሆነ ፍንትው አድርጎ ነው የሚያሳየው። በጣም ነው የሚገርመኝ። ሶማሌላንድ ለምንድን ነው የባህር በር ተገኘ? ወታደራዊ ቤዙ ምንድን ነው? በጊዜ ሂደት ሶማሌላንድን የመጠቅለል እቅድ ስላለ አይደለም እንዴ? ተንኮል አይደለም እንዴ ይላቸዋል። እንደ ሶማሌላንድ እንደ ሶማሊያ ሆኖ ደግሞ በዛ በኩል ደግሞ ይከራከራል። ጅቡቲ ስቴት ደግሞ እንደ ጅቡቲ ሆኖ ደግሞ በዛ በኩል ሆኖ ይከራከራል። ከሻቢያ ጋር በሰላማዊ መንገድ ልነጋገር ነው ስትለው ደግሞ እንደው ይሄ እንዴት ሊፈታ እንደሚችል አላውቅም። ይሄ እንደዚህ አይነት ባህሪ ያለባችሁ ሰዎች ጾምና ጸሎት ነው የሚያስፈልጋችሁ። ጾም ብቻውን አይደለም፣ ከጸሎት ጋር እንዲህ ያሉ ነገሮች በጾምና በጸሎት ካልሆኑ አይሰበሩም ይላል። አደገኛ በሽታ ነው። እሺ አማራ ስትሮንግ ወንድሜ 5 ደቂቃ አለ። ታንክ ዩ ቴዲ። እኔ እንዲያው እንሄዳለን እንገጥማለን አታስፈልጉንም ለሚሉት ወንድሞች ያለኝ መልእክት ምን መሰለህ? ለምን ሰው ይሞታል? ቦታ መቀያየርም ይቻላል። ባይዘው ስዋፕ ማድረግ ትችላለህ። አንተ አንድ ቦታ ትሰጣለህ፣ ያኛው ሌላ ቦታ ይሰጣልና የኤርትራ ወንድሞቻችንም የእርሻ መሬት ቢያገኙ አይጠሉም። እናንተም እንግዲህ ወደ ፈላጊ ከሆናችሁ ባሌን ለነሱ ሰጥቶ አይ ቲንክ አሰብን መደራደርም ይቻላል። አንዳማ አማራጭ ነው። ሁሉም ነገር ኤክስፕሎር ማድረግ ክፋት የለውም። ከዛ በተረፈ ግን የሞኝ ዘፈን ሁልጊዜ አበባዬ ይባላል እና የትክክለኛ የፍትህ ጥያቄ ይዞ የተነሳውን በሙሉ ደርግ ምን ያደረግ ነበር መሰለህ? ደርግ ከሶማሌ ጋር ሲዋጋ ይህ እንኳን የእውነት ሀፕን ያደረገ ነገር ነው። የኦነግና የቲፒኤልኤፍ ሰዎች ከሶማሌ ጎን ሆነው በኦነግ በኩል እነ ጃራ አባገዳ፣ እነ ገለሳ ዲልቦ፣ እነ ዋቆ ጉቱ ምናምን የሚባሉ የኦኤልኤፍ ጉምቱ የድሮዎቹ ከሶማሌ ጋር ሆነው ኢትዮጵያን ወግተዋል። አሁን ለዋቆ ጉቱ ትምህርት ቤት ሰርተዋል። አሁን እንደዚህ ምናምን የሚሉት ሰዎች ማለት ነው። ቲፒኤልኤፍም ስልጣን ከያዘች በኋላ ኦነግ ኤርትራ ሆኖ ይወጋት ነበረ። ያው የነበረው የምታውቁት ነው። መጨረሻ ላይ ሄዶ ለማ መገርሳ ይዟቸው መጣ። ኤርትራ ሆነው ግብፅ ሆነው የግብፅ ባንዲራ ይዘው እኮ ከግብጾች ጋር ሆነው እኮ ባንዲራቸውን ይዘው ተመሳሳይ ባንዲራ ነው ያላቸው እኮ ይፎክሩ ነበር እኮ እና
አሁን መጥቶ እዚህ አዲስ እረኛ ከብት አያስተኛም እንደሚባለው ኢትዮጵያዊነትን ከአብይ አህመድ ጋር የተቀበለ በሙሉ እንትን ሊል ይፈልጋል። እውነታውን መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን እየተደረገ ያለው እኔ ቅድም ኦነግና ኦኤፍሲ ፓርትነርሽፕ ፈጥረዋል ኤሊሊ ሆቴል ስል አያና መጣና አይ ልደቱም እኮ ስለ ሽግግር መንግስት ያወራ ይላል። ልደቱ ግለሰብ ነው፣ እኔም አወራለሁ፣ ቴዲም ያወራለሁ። 10 ይሆን የተደራጀ የፖለቲካ ኃይል ነው ይሄንን መግለጫ ያወጣው። ይሄ የፖለቲካ ኃይል ያደረገው ከ4 ኪሎ በዎኪንግ ዲስታንስ ነው። አብይ አህመድ ሳይሰማ ሳያውቅ ነው እንዳትለኝ፣ ሽመልስ አብዲሳ ሳያውቅ ነው፣ አዳነች አቤቤ ሳታውቅ ነው እዛ ውስጥ የተሰበሰቡት እንዳትለኝ። በደንብ ያውቃሉ። እየተደረገ ያለው ጃንዋሪ 30 ላይ የወጣ አዋጅ አለ በህዝብ ተወካዮች ምክር ቤት አማርኛ ቋንቋ የሚባል ከዚህ በኋላ በትምህርት ቤቶች አይሰጥም የሚል ማለት ነው። ምን አይነት ሀገር ነው እየሰራ ያለው? የትኛው የኔ ልጅና የአያና ልጅ ነገ አድገው 20 ዓመት 22 ዓመት ሆኗቸው በምን ቋንቋ ተግባብተው ነው ሀገር የሚከላከሉት? የራስህን ሀገር እየሰራህ የራስህን መከላከያ እየገነባህ የራስህን እንትን እያረክ እዚህ መጥተህ ለሰው ዳቦ ታስገምጣለህ። ህልም ነው እየነገሩ ያሉት እነዚህ ሰዎች። ምን ማለት እንትን የለም። እንደ ሀገር መቆም ሳትችል የውስጥ ጉዳይ መወራት ያለበት ለምን መሰለ? በውስጥ እየተሰራ ያለው ሀገር የማፍረስ ስራ ስለሆነ ነው። ችግራችን ውስጥ ከደከመ ውስጥ ከበሰበሰ በነፋስ ትወድቃለህ። በጦርነት አይደለም፣ በነፋስ ትወድቃለህ። ኢሳያስ አፈወርቂ ጦር ማዝመትም አያስፈልገውም። ማንም ጦር ማዝመት አያስፈልገው። ኦልሬዲ እናንተ ስራውን እየሰራችሁት ነው። አገር የማፍረሱን ስራ እናንተ በደንብ በተቀላጠፈ ሁኔታ እየሰራችሁት ነው። የውጭ ኃይል አያስፈልግ፣ የግብፅ እጅ አያስፈልግ፣ የአሜሪካ ማንም አያስፈልግ። you guys are doing it as we speak right now። ስለዚህ ከተማውን በሙሉ እኛ ተቆጣጥረን እኛ ኢኮኖሚውን ይዘን እኛ ሁሉንም ነገር አድርገን እያሉ ለምን የውስጥ አገራችን ነው ያለን ጊዜማ እኮ አያችሁ አይደል እንዴ? የኛ ግድብ ነው ብሎ ኢትዮጵያ ህዝብ ሲዘምታ አይታችኋል አይደል? ባንዲራ ይዞ ለግድቡ ሲያዋጣ አይታችኋል። አብይ አህመድ ኢትዮጵያዊ መስሎት ሰው እኮ በየቀኑ ከየ1 ዶላር ስጡኝ ሲል እኮ ኢትዮጵያ ህዝብ ሰጥቷል። 7 ሚሊዮን ዶላር ተሰጠ። የት እንዳስገባችሁት እንኳን አይታወቅም። አሁን ግን ሰው ማንነታችሁን ሲያውቅ ተረኞች እኛ ነን ሲለን ብርሃኑ ጁላ ተረኞች ከሆናችሁማ እኛም ደግሞ ሀገራችንን እንፈልጋለን ብለን ጠየቅን። ሀገር ሳይኖረኝ ወደብ እንዴት ነው የሚኖረኝ? መጀመሪያ እኮ ሀገር ያስፈልገኛል። ቤት ሳይኖርህ የሆነ ባክያርድ እንደመስራት ማለት ነው። ቤት ሳይኖርህ የሆነ ችግኝ እንደመትከል ማለት ነው። ዝም ብለህ ዙሪያውን ጫካ ውስጥ ወድቀህ አንተ ራሱ መጀመሪያ ቤትህን ስራ። ኢትዮጵያዊ ሆን ይሄ ስርዓት ባለበት ሁኔታ እነዚህ ሰዎች የራሳቸውን ሀገር እየሰሩ የሌላውን ሀገር እያፈረሱ ነው ያሉት። ጋይስ you guys have to wake up. that is what is going on። ከዛ ውጭ ወደብ ምናምን ጅኒ ጃንካ ምንም ይሄ እንትን የሚል ነገር አይደለም። ቅድም ያልኩት ነው። እንደነ ሳዳም ሁሴን እንዳደረጉት እነ ሂትለር እንዳደረጉት ሂትለር ለጀርመኖች ነገራቸውን ብሎ ነው ጆዎቹ ናቸው ኢኮኖሚ የተቆጣጠሩት ብሎ ነው ያጠባው። አሁንም ሌላ ኤክስተርናላይዝ ፕሮብሌም የሆነ ክራይሲስ ተፈጥርና ሰው ሌላ ነገር ላይ ሲያተኩር አንተ ስራህን እዚህ ትሰራለህ። እነዚህ ሰዎች እያደረጉ ያሉት ይሄንን ነው። ቋንቋ ከጠፋ እስቲ ቆይ አንድ የሚሊተሪ አዛዥ አንድ የሚሊተሪ ኮማንደር ከወለጋ የመጣንና ከባህር ዳር የሄደን ወጣት ወይም ደግሞ ከአፋር የመጣን ከሶማሌ የመጣን ወጣት እንዴት አድርጎ ነው የሚያዛቸው? በምን ቋንቋ ነው የሚያግባባው? ስለምን ናሽናል እንትን ነው እያወራን ያለነው? ይሄ እኮ ነው ችግሩ። ይሄ ስርዓት መቀየር አለበት፣ መከለስ አለበት። አገር የለንም፣ አገር ነው እያጣን ያለ ነው። የነዚህ ደግሞ የሚብሰውን መሰለ ከውስጥ ነው አገሩን እያፈረሱት ያሉት። ራሳቸው እያፈረሱ ራሳቸው ደግሞ ስለ ሀገራዊ ስሜት ሊፈጥሩ ነው እየጣሩ ያሉትና ይሄ በጣም ሁሉም ኢትዮጵያዊ በንቃት ሊከታተለውና አገሩን ክሌም ማድረግ ያለበት ሁኔታ ላይ ነው ያለነው ለማለት ነው። ታንክ ዩ አማራ ስትሮንግ። የት ነበርክ ታደለ? እሺ ጤና ይስጥልኝ ቴዲ፣ እንዴት አመሻችሁ? አለሁ እግዚአብሔር ይመስገን። ኦኬ ባለኝ 5 ደቂቃ የራሴን ነጥብ ከማንሳቴ በፊት ከኔ በፊት ከተናገሩ 2 ሐሳቦች ላይ መልስ መስጠት ፈልጋለሁ። በግሌ የራሴን እይታ እነዚህ ለመንግስት ቀረብ እንላለን የሚሉ ሰዎች ያነሱት ነው። አንደኛው ተናጋሪ ይሄ ጦርነት ቢነሳ ወይም ከተነሳ አያገባንም የሚሉ ሰዎች ኢትዮጵያዊ አይደለንም እንደማለት ነው ብሎ ያቀረበው ይሄ እጅግ በጣም ከባድ ንግግር ነው። ሌላ ኢምፕሊኬሽን ነው ያለው። ምክንያቱም እንኳን ጦርነትን ቀርቶ ሌላውም ሰላማዊንም ነገር አልደግፍም ወይም አልቀበልም ብሎ የመናገር የዜግነት መብት እንደሆነ ማመን ይገባል። ከመንግስት ጋር ቀረብ ብለን እንሰራለን የምንል ሰዎች እንደነዚህ አይነት በጣም ቀጭን ነገሮችን ስንናገር በጣም መጠንቀቅ ነው ያለብን። ጦርነት አስከፊ ነገር ነው።
ይህንን ደግሞ የመቃወም ያለመቃወም ሙሉ መብት አለው። ዜጎች በሙሉ የራሳቸውን ውሳኔ መወሰን አለባቸው። መንግስት ቢኖር እንዲያውም በመጀመሪያ ቴስት ማድረግ ያለበት እንደነዚህ አይነት ነገሮችን ነው። ምን ያህል ሰው ይህንን ጦርነት ይደግፈዋል የሚለውን ቴስት ማድረግ አለበት እና ሰዎች ሀሳባቸውን በሚሰጡ ሰዓት እርግማን ሊወርድባቸው አይገባም። ትክክል ነው ትክክል አይደለም የሚለው የራሱ እንዳለ ሆኖ ማለት ነው። ስለዚህ በተለይ ደግሞ ኢትዮጵያዊ አይደለንም ዜግነት በዚህ ሊለካ ወይም ሊቀማና ሊሰጥ አይገባም የሚለውን ለመመለስ ነው። ሁለተኛው ተናጋሪ ደግሞ ይሄ ጨዋታ ሲጀመር አንዋጋም የምትሉ አሁን እናንተ የምትዋጉትን ውጊያ ቀጥሉት፣ እናንተ የህፃናት ጨዋታ ነው የምትጫወቱት፣ የእናንተን አባት ጋር መግጠም ነው የምንፈልገው ብለው የተናገሩት ሰው እጅግ በጣም ነው የሚያሳፍረው። በሀገር ውስጥ ያለው ጦርነት እንደ ህፃናት ጨዋታ ተቆጥሮ ሰው እያለቀበት ያለ ንብረት እየወደመበት ያለውን ለኦልሞስት ለአመታት እየዘለቀ ያለውን ጦርነት የህፃናት ጨዋታ አድርጎ መሳል ወይ ነገሩን አለመረዳት ነው ወይም ንግግር አማረልኝ ብሎ በሰው ፊት እንደው መናገር ነው የሚሆነው። አነሰን በዛ ጦርነት ነው፣ ሰዎች እየሞቱ ነው፣ አጀንዳ አለው፣ ጥያቄ አለው። በዚሁ መልኩ ይመለሳል ወይ? ይሄ እዚህ ላይ ነበር እንዳዋቂ መወያየት ያለብን እንጂ ጦርነቱን የህፃናት ጨዋታ ብሎ መናገር ከአንድ ጦርነትን ከሚያውቅ ወይም ደግሞ ዘምቶ ተጋድዬ መጣው ከሚል ወታደር የሚጠበቅ አይመስለኝም። የጦርነት ትንሽ የለውም። ወደ ራሴ ሐሳብ ስመጣ እንግዲህ ይሄ ጦርነት በኢትዮጵያም ሆነ በኤርትራ በኩል የተገለጸ ይፋዊ ባይሆንም ጭሱ እየጨሰ ነው በተለያዩ ቦታዎች። እዚህም ራሱ ኮንፈርም ማድረግ እንችላለን። ይሄ ጦርነት ባይታሰብ ባይታቀድ ኖሮ ከመንግስት ጋር እንሰራለን ወይም የመንግስት አክቲቪስት ነን የሚሉ ሰዎች መጥተው ሪስፖንድ ማድረግ አይችሉም ነበር። ሪስፖንድ እያደረጉ ያሉት ኢትስ አ ፕሪፓሬሽን እያዘጋጁ ነው ያሉት። ስለዚህ ጦርነቱ አይቀሬ ነው ማለት ነው። እንደዛ ከሆነ እንደምናየው ሶስት አካላት ናቸው የዚህ ጦርነት ተካፋዮች። አንደኛው የኢትዮጵያ መንግስት ነው፣ ሁለተኛው የኤርትራ መንግስት፣ ሶስተኛ ደግሞ ክልል ትሁን ሀገር ትሁን ያለየላት የትግራይ እና የህወሓት የራሳቸው ድርሻ አለና እነዚህ በኔ እይታ የኢትዮጵያ መንግስት በአሁን ሰዓት ይሄ ሁሉ ሲነገር የነበረ ጦርነት እንዳለ እናውቃለን በሀገር ውስጥ። ይሄ ጦርነት ደግሞ ያልተመለሰ ጥያቄ ስላለ የተገባበት እንደሆነ ግልጽ ነው። ሌሎች ብዙ ጥያቄዎች አሉ። የእኩልነት ጥያቄ አለ፣ በአንድ መነጽር አለመታየት አለ፣ የኢኮኖሚ ጥያቄ አለ፣ ሚሊዮን ጥያቄዎች አሉ። በ6 ዓመት ውስጥ ራሱ የተፈጠሩ ጥያቄዎች ብዙ ናቸው። እነዚህን ጥያቄዎች አድሬስ ለማድረግ አንድ ቀን እንኳን ጊዜ ተሰጥቶት አያውቅም። እየተደፈኑ ህዝቡ እንደዚሁ እንደተተራመሰና ዩኒፋይድ ባልሆነ መልኩ ይሄንን ትልቅ አጀንዳ ወደብ ያስፈልገናል። ኦፍ ኮርስ ያስፈልገናል። እኔ እንደውም ወደብ ባይ ኤኒ ሚንስ ነው የምንፈልገው። ጦርነት ይኑርበት ወይ ሆነ ጥያቄ የለኝም እኔ። ይሄ ጥያቄ አይደለም። ወደብ ኢትዮጵያ ያስፈልጋታል። አሰብም የኢትዮጵያ ወደብ ነው። ነገር ግን በ6 ዓመት የተሰጠንን ወደብ ነው ሲመስለን እኛ እንደውም እኮ አብይ አህመድና ኢሳያስ በተገናኙ ጊዜ we have it already ብለን ያሰብነው እኛ ወደቡ ያስፈልገናል። ግን ዛሬ ደግሞ ያንን ስራ ሳንሰራ ከ6 ዓመት በኋላ ተመልሰን ወደ ጦርነት ልንሄድ ነው ስንል ምን ሰርተን የማንን እጅ ይዘን የትኛውን ዜጋ ልብ ይዘን ነው እሺ ምን ሄደው የሚለው ሁለተኛው ነው። ህወሓትን በተመለከተ ደግሞ ትላንትና ወረረኝ፣ ገደለኝ፣ ዘረፈኝ ብላ ስትከሰው የነበረው የኤርትራ መንግስት ከምኔው በፍቅር ቢወድቁ ነው በአንድ ጊዜ ሄደው ከኤርትራ ስር ለመስገድ የደረሱትና ደግሞ ያዋጣል ወይ? እውነት ለትግራይም ሆነ ለህወሓት ከሻዕቢያ ጋር መወገን አዋጭ ነው ወይ? እና ይሄንን ለማለት ነው። በጣም አጭር ጊዜ ነው እንግዲህ ምናልባት አንተ ደክሞ ሊሆን ይችላል 5 ሚኒትስ ወይም ቀጥሎ ራውንድ ከሰጠኝ መናገር ፈልጋለሁ። መሀል ላይ ነው አቆምኩት። ቴዲ አመሰግናለሁ። ኦኬ ምናልባት በንግግሮቻችሁ እኔ አላውቅም ጦርነት ይባላል እና በኤርትራ መንግስት በኩል ከ60 ዓመት በታች የሆኑትን እንደሰበሰበ በቴሌግራም በዜና ነግሬያቸዋለሁ። ከዚህ በፊትም ከላይቭ በነበረኝ ሰዓት ነግሬያቸዋለሁ። እንዲህም ሆኖ ግን በይፋ ስለ ጦርነት የሻዕቢያ መንግስትም ሆነ የብልጽግናው መንግስት የኢትዮጵያ መንግስት ስለ ጦርነት የተናገሩትን ነገር አለ። ብርጌድ ንሓመዱ በአንድ ወር ውስጥ ጦርነት ውስጥ ገባለሁ ብሏል። የትጥቅ ትግል ጀምራለሁ ብሏል። ናቸው ጦርነት ይፈልጋሉ እነሱ ስለሚገቡ ያው ዞሮ ዞሮ በኢትዮጵያ በኩል የተጀመረ ፕሮክሲ ዋር ነው በሚል ነው ኤርትራውያን እየጠቀሱ ያሉት። እሱም ቢሆን ያው ተገቢ ነው በኢትዮጵያ በኩል የሚል ነው እኛ ያለ
የኔ ተራ መሰለኝ አሁን አይደል? የሀብታሙ እኔ ነኝ ሀብታሙ በሻ ቴንክ ዩ ቴዲ። ተጠፋፍተናል ሰሞኑን፣ ያው አጋጣሚ አልተገናኘንም በዛ መንገድ ነውና ስለተገናኘን መልሰን ደስ ብሎኛል። የሀሳብ ልዩነት አለን ስላይትሊ አሁን ባለው ሁኔታ። ያው ኢትዮጵያን በሚመለከት ነገር ሁሉ ጊዜ እኔ ኢትዮጵያ ፈርስት ብዬ ቆማለሁ፣ ምንም የአማራ ብሔርተኛ ብሆን። ይሄ ግን ቀለበት አስሮ ወደ ኢትዮጵያ ፖለቲካ የጋበዘው አብይ አህመድ ነው። 1 ሚሊዮን ሰው ሲያልቅ የሻዕቢያ ወታደር ዳይሬክትሊ ኢንቮልቭመንት ነበረበት። እኛ የኢትዮጵያ ሕዝብ ስምምነቱ ምን እንደሆነ አናቅም። ከአብይ አህመድ ጋራ የነበረው ስምምነት ለኢትዮጵያ ሕዝብ አልተነገረውም። አብይ ሲፈልግ ሰውየውን ጎትቶ አስገባ፣ ጦርነት ቀሰቀሰ፣ ሚሊዮኖች አለቁ። አሁን ደግሞ ከሰውየው ጋር ተጣላ። የኢትዮጵያ ሕዝብ ሂዱና ተዋጉ፣ ወደብ ላመጣላችሁ ነው የሚለው። አብይ በምንም አይታመንም። ስርዓቱም ሌባ፣ ጨፍጫፊ፣ የኢትዮጵያ ሕዝብ ጨቋኝ ስርዓት ነው። ፋሽስት ነው። የአብይ አህመድ አሰምርበታል። የአብይ አህመድ አገዛዝ ፋሽስታዊ፣ ከጣሊያን ያልተናነሰ የኢትዮጵያን ሕዝብ የጨፈጨፈ ነው። ወለጋ ይመስክር። 1 ሚሊዮን አማራ የተፈናቀለበት የተጨፈጨፈበት፣ አዲስ አበባ ላይ ኤትኒክሊ ቤታቸውን እያቀለመ መንደሮች 4 ኪሎ ካሳንችስ አማራ ይበዛል እያለ የሚያፈርሰው አብይ አህመድ ነው። ሲሳይ ወንድሜ እንዳለው ሀገር ሳይኖረኝ እኔ ለሀገር አልልም። ኤግዛክትሊ ጥሩ አባባል ነው የገለጸው። ቤት ሳይኖር ባክያርድ አትሰራ። ቤት ሳትኖር ቤት ይኖራል። ግቢ ከመኖሩ በፊት ቤት ይኖራል። እኔ ወጥቼ እንደምገባ ሳላቅ ስለ ወደብ የማወራበት ነገር የለም። 30 ምናምን ዓመት ኢትዮጵያ ያለ ወደብ ኖራለች። ወደፊት ትኑር አይደለም፣ ወደብ ያስፈልገናል ደፍነትሊ። ግን ወደብ የሚያስፈልገን መጀመሪያ ኢንተርናሊ እንትን ስንሆን ነው፣ ስትሮንግ ስንሆን ነው። ኢንተርናሊ ስምምነት ሲኖረን ነው። ኢንተርናሊ ህዝቦቻችን፣ የአማራ ህዝብ፣ የኢትዮጵያ ህዝብ በነፃነት ሲኖር ነው። በነፃነት ሳይኖር የኤርትራ መንግስት ሄዲ ኢንተርናሊ ኢንቮልቭ የሚያደርግ ከ30 ዓመት በወያኔ ጊዜም ወያኔዎች እጃቸውን ይዞ 4 ኪሎ ያስገባው የኤርትራ መንግስት ነው። አብይ አህመድ ወያኔን ለማስወጣት የተጠቀመው ሻዕቢያን ነው። አሁን ደግሞ ጦርነት የሚገጥመው ከሱ ጋር ነው። የዛሬ 30 ዓመት ጦርነት በገጠሙ ጊዜ ስንት የአማራ ልጆች አለቁ፣ ስንት የኢትዮጵያ ልጆች አሉ። እኔ ዶክመንተሪ ላሳይ ይችላል። ከጎጃም የሄዱ ህፃናቶች የ16 የ18 ሻዕቢያዎች ያሳዩ ነበር። አሁን ቅድም መስፍን ፈይሳ በኢትዮ ኤርትራ ጦርነት ኦሮሞን የሞተ ይላል። እኔ ያለማጋነን ከሄዱ ወጣቶች 60% የአማራ ክልል ወጣቶች ናቸው። እና የአዲስ አበባ ልጆች ብዙ ሄደዋል። እኔ ማስታውሰው ራሱ እና ህፃናቶች ያለቁበት ነው። አሁንስ መስፍን ፈይሳ የሚባለው ሰው እኛ እናንተን አንፈልግም፣ የእናንተን ተሳትፎ አንፈልግም እንዴ? የወያኔና የፌዴራል መንግስት ጦርነት፣ የአብይ አህመድ ጦርነት እኮ ሲገጠም የአብይ አህመድ የአማራ ሚሊሻ እያላል እንዴ ለልመነው ገበሬውን አለ እንዲያሰለፈው። ገበሬ መች ቀረ እንዲዋጋ? ሚሊሻ መች ቀረ እንዲዋጋ? የአማራ ልዩ ኃይል አረ እንዴት ተዋጋው? ይሄንን መች ረሳ ነው? ያ ሁሉ ዋጋ ተከፍሎ እንደገና አብይ አህመድ እንደገና ክልሉ ላይ ጦርነት ነው የከፈተው። እንደገና ክልሉን ነው ያወደመው። እንደገና ህዝብ ነው እያሳደደ ያለው። አብይ አህመድ ከሃዲ ነው። ከአብይ አህመድ ጋር የሚሰለ ኢትዮጵያ አትበሉኝ። እዚህ የደም አፍሳሽ በሙሉ ነው የምለው። እዚህ ይሄ ጄኖሳይድ፣ እዚህ ጋር ያሉ ሁለት ሰዎች ጄኖሳይድ አማራ ላይ አልተፈጸመም የሚሉ ናቸው። ጄኖሳይድ፣ የአማራን ጄኖሳይድ ድና ያደረጉ ኢትዮጵያ ሲሉ እኔ ራሱ ይቀፈኛል። አማራ በቤቱ ተመርጦ በወለጋ በሻሸመኔ በቡራዮ ሲጨፈጨፍ እያዩ ኤቪደንስ ሊሆን መንግስት ራሱ ኢንቮልቭ ያደረገበት ጭፍጨፋ ከተደረገ በኋላ አልተጨፈጨፈም። ጄኖሳይድ በብሔሩ ተለይቶ ነው ጥቃት የደረሰበት። ምን ማለት ነው? በብሔሩ ተለይቶ ጥቃት የደረሰበት ጥቃት አይደለም፣ ጭፍጨፋ ነው የደረሰበት። በብሔሩ ተለይቶ ተገሏል፣ ተጨፍጭፏል። ይሄ ጄኖሳይድ ይባላል። ይሄን የካዱ ሰዎች የኢትዮጵያ ጠበቃ ሆኖ ሲመጡ ሳይ ራሱ ያማል። የእናንተ ኢትዮጵያዊነት ባፍንጫ ይውጣ። እናንተ ጸረ ኢትዮጵያ ናችሁ፣ ጸረ ህዝብ ናችሁ። ኢትዮጵያን የምትወደው የዛሬ 6 ዓመት ነው ኢትዮጵያን የምታውቃት። እኔ አያቴም አባቴም ለኢትዮጵያ ሞቷል። በኢትዮጵያዊነት አልደራደርም። ያንተ ኢትዮጵያዊነት ግን 4 ኪሎ ስትገባ ኢትዮጵያ፣ ስትዘርፍ ኢትዮጵያ። አብርሃም ገብረመድህን እናቴ ኢትዮጵያ የሚል የትግረኛ ዘፈን አለው። ግን ኢትዮጵያን ሊወጋ ደግሞ ጫካ ገብቶ ነበር ከወያኔዎች ጋር እና ያና ወንድሞቻችን እንደዛ ነው የሚያደርጉት። ነገ አብይ አህመድ ከስልጣን ቢወጣ ኢትዮጵያን ሊወጋ ጫካ ይገባል። ኦነግ ነው። እንደዚህ አይነት አስተሳሰብ ያላችሁ ሰዎች ስለ ኢትዮጵያዊነት አትስበኩን። እናንተ ኢትዮጵያ አይደላችሁም። ኢትዮጵያዊነት እኮ እንዴ
ወደብ ሲሄድ ቴዲ ፕሮፌሰር አስራት ምንድን ነው ያሉት? ወደብ ሲሄድ ሻለቃ አድማሴ ምንድን ነው ያሉት? ሀገራችንን ወደብ አልባ ታድርጉ ሲባል ነፍጠኛ፣ ትምክተኛ የአማራ እሊቶች እናንተ ትምክተኞች ናችሁ፣ ብሔር ብሔረሰብ ሲጨቁኑ ነበረ፣ የኢትዮጵያ አንድነትን አታፍርሱ ብለን ስንለምናቸው እንደዛ ነበር ሲሉን የነበረው። ዛሬ መጥተው ኢትዮጵያ ወደብ ያስፈልጋታል፣ የኢትዮጵያ ኢንተረስት ናሽናል ኢንተረስት ምናምን። ለኔ ናሽናል ኢንተረስት የኢትዮጵያ ዜጋ በነፃነት የሚኖርባት ኢትዮጵያን ማየት ነው። የኢትዮጵያ ሕዝብ ስራ ለማግኘት ወጥቶ ለመስራት ሰርቶ ለመብላት በዘር ቀለሙ፣ በማንነቱ፣ በቆዳው፣ በሃይማኖቱ ዲስክሪሚኔት የማይደረግባት ኢትዮጵያ ስትኖር ነው ኢትዮጵያ የምለው። ኢትዮጵያዊነትን እየካድኩ አይደለም፣ ኢትዮጵያዊነትን በጣም ነው የምወደው። ግን ሰው በዘሩ እየተጨፈጨፈ በሃይማኖቱ እየተጨፈጨፈ ቤተክርስቲያኖች እየፈረሱ እየተመረጡ የነፍጠኛ የአማራ እየተባሉ ይሄ ሁሉ ግፍ እየደረሰ ቴዲዬ ኢትዮጵያን አድኑ መታችሁ ደግሞ መልሶ ሲለን ያማል። ለኛ የኛን ህመም ይኸውልህ ቴዲዬ፣ እሺ የኛን ህመም የሚያውቀው ህሊና ያለው ሰው ብቻ ነው። ህሊናውን አኝኮ የበላ አቃጣሪና ለቅላቂ የኛን ህመም አያውቀው። አማራ ነኝ ይላል፣ አማራ አይደለም፣ ሆዳም ነው፣ አለቅላቂን ለመጣው ለሄዶ ያለቀልቃል። ስንት ጊዜ ነው ጦርነት የምንገባው ቴዲ? ስንት መንግስት በመጣ ቁጥር ጦርነት ይከፍትልናል። በመጣ ቁጥር አንፊኒሽ የሆነ ቢዝነስ ነው ከኤርትራ ጋር። እኔ ወደብ ይኸውልህ ያስፈልገናል። በጦርነትም ይሁን በስምምነትም ይሁን በስምምነት ቢሆን እመርጣለሁ። 130 ሚሊዮን ህዝብ አለ። ወደብ እሱ እንድናይ ያደረኳል ያስፈልጋል። ግን መጀመሪያ የሚያስፈልገው እኮ ይኸውልህ የሀገርን አንድነት ማጽናት አለብህ። የህዝብን አንድነት ማጽናት አለብህ። ሀገረ መንግስት መመስረት አለብህ። አንዱ ባለጊዜ ሌላው ጠላት ተደርጎ የሚሳደድበት ሀገር ላይ ተነስና ለወደብ ታገል ሲለኝ ለኔ ንቀት ነው፣ ትምክት ነው። ይሄንን መጀመሪያ እናንተ ኢትዮጵያ ሁኑ። እኔ የኤርትራ መንግስት መጥቶ ከመንግስት ጋር ቢጣላ እኛ እንደ አማራ ህዝብ እንደ አማራ ፋኖ ለኛ የሚጠቅመን ኢትዮጵያን ለማዳን የምንሄድበት ወደ 4 ኪሎ የምንሄድበት መንገድ ነው የምንቀይሰው ስትራቴጂ። ይሄንን ፋሽስታዊ ስርዓት ገርስሰን የመጣውንም ኃይል እንዴት መክተል ኢትዮጵያንም አማራን የምናድንበትን ስትራቴጂ ነው የምንከተለው እንጂ ባንዳ ይላል። ከባንዳም በላይ ባንዳ ናችሁ እናንተ። ለኦነግ እኮ ለዚህ ላጠቃልል ይኸውልህ አብይ አህመድ በፓርላማ ነው ያለው። ለኦነግ መረጃ ሲሰጥ ነበራል። አብይ አህመድ ፕራይም ሚኒስተር ለኦነግ ኢትዮጵያን ለመገንጠል የሚታገለው ኦነግ መረጃ ይሰጥ ነበር። ከዚህ በላይ ባንዳነት የለም። በባንዳ እየተመራ ባንዳ አትበለኝ። አመሰግናለሁ። ጥሩ ነው። አገራችን ውስጥ አንዳንድ የሌላ ሀገር ዜጎች እንደው ያለቀልን ምናምን መስሏችሁ ምናምን፣ ይሄ ልዩነቶቻችን ናቸው። አገራችን ውስጥ ያለውን ልዩነት ፖለቲካችን እንዲህ ነው የምንተነትነው። እናንተ ፖለቲካ ውስጥ እንዳንገባ ፓርቲ የለም፣ ፖለቲካ ፓርቲ የለም። ምን እናድርግ? አንገባ። እናንተ ናችሁ እኛ ውስጥ የምትገቡት። እኛ ስላለን ነው፣ ብዙ ስላለን ነው። እና ይሄ ያለና የነበረ ነው። ዩክሬንም በራሽያ ስትወረር እኮ ራሽያዎች እኮ ሰላማዊ ሰልፍ ወጥተዋል። አይ ቲንክ ይሰማል ንግግር ያደር በደንብ የጎረቤት ሀገር ነዋሪዎች። ይሄ ያለ የፖለቲካ ልዩነት ነው። የአንድ ሀገር ልጆች ነን። በሀገራችን ጉዳይ ላይ ነው ፈይተን ድጠን ምን ብለን የሆነ ዳቦ ይጋገራል ብዬ አስባለሁ። እና